አርእስተ ዜና በትግራይ ክልል እየተካሄደ ያለው የሕግ ማስከበር ስራ ወደ ሶስተኛ ምዕራፍ መሸጋገሩን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጁንታው የህወሓት ቡድን የፈጸመው ክደት ሰራዊቱ በእልህና ቁጭት የሕግ ማስከበር ስራውን እንዲፈጽም አስችሎታል ሲሉ ምክትል ጠቅላይ ኤታማዦር ሹም ሌተናል ጀነራል አበባው ታደሰ ገለጹ። ጽንፈኛው የህወሓት ቡድን የአክሱም አውሮፕላን ማረፊያን ጨምሮ መሰረተ ልማት ላይ ጉዳት እያደረሰ ቢሸሽም የመከላከያ ሰራዊቱ መንገዶቹን እየጠገነ ሕግ የማስከበሩን ሂደት አጠናክሮ እንደቀጠለ ነው። ጤና ይስጥልን። ከኢትዮጵያ ቴሌቪዥን ኢቲቪ 4 ማዕዘንን ነው የምትከታተሉት። በያላችሁበት ቦታ ሆናችሁ እንዳላችሁበት ቦታ ስፋትና ጥበት ርቀታችሁን ጠብቃችሁ እየተከታተላችሁ እንደሆነ እምነታችን ነው። ከኢቲቪ 4 ማዕዘን ዜና ጋር ተመስገን በየነ ነኝ። በትግራይ ክልል እየተካሄደ ያለው የሕግ ማስከበር ስራ ወደ ሶስተኛ ምዕራፍ መሸጋገሩን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ሶስተኛው ምዕራፍ የሕግ ማስከበር እርምጃ ከማከናወን ጎን ለጎን በጥፋት ቡድኑ ምክንያት ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹ ወገኖችን ለመመለስ፣ የተፈናቀሉትን መልሶ ለማቋቋም፣ መሰረተ ልማቶችን ለመጠገን እንዲሁም ነፃ የወጡ አካባቢዎች ላይ የሚኖሩ ዜጎች ወደ መደበኛ ህይወት እንቅስቃሴያቸው እንዲመለሱ ለማድረግ በሁሉም ረገድ ዝግጅት ተደርጓልም ነው የተባለው። ንብረቴ ተሆነ ዝርዝር አለው። ባለፉት ዓመታት ኢትዮጵያ ከተፈተነችባቸው ችግሮች ጀርባ እንደነበረ በመንግስት ተደጋግሞ ወቀሳ ሲቀርብበት የነበረው የህወሓት የክህደት ቡድን በሀገር ላይ በፈጸመው ክህደት ሕግን የማስከበር እርምጃ እየተወሰደበት ነው። በቡድኑ ላይ የሚወሰደው ሕግን የማስከበር እርምጃም 3 ምዕራፎች ተቀምጠውለታል። ልክ እንደ መጀመሪያው ምዕራፍ ሁሉ ሁለተኛው ሕግን የማስከበር ምዕራፍ በድል እንደተጠናቀቀና የመጨረሻውና ወሳኝ ምዕራፍ ላይ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ግቡን አሳክቶ እንደተጠናቀቀ የተጠቀሰው ሁለተኛው ሕግን የማስከበር ምዕራፍ ከሃዲውን የህወሓት ቡድን አቅም በማሳጣት ለመጨረሻ ድል ከበባ ውስጥ የማስገባት ተልዕኮ የነበረው ነው። አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰን ለህዝባችን የምናሳውቅ ይሆናል። ሁለተኛው ሕግን የማስከበር ምዕራፍ ከመቀሌ ውጭ ያለውን የክህደት ቡድን በማጥቃት ቦታዎችን የመቆጣጠር ተልዕኮን ጭምር ይዞ ተፈጽሟል። በዚህም ዳንሻ፣ ሁመራ፣ ሽሬ፣ ሽራሮ፣ አክሱም፣ አድዋ፣ አዲግራት፣ አላማጣ፣ ጨርጨር መሆኒ፣ ኮረምና ሌሎችም ቦታዎች ከካዲው ኃይል ነፃ እንዲወጡ ተደርጓል። የሰራዊታችን እንቅስቃሴ በጣም ጀግንነት የተሞላበት ቁጭት የተሞላበት እና ይሄን ጸረ ህዝብ የሆነ ጁንታ ኃይል ካልተደመሰሰ መቆም እንደማይገባ ሰራዊታችን በደንብ ተቀብሎ በከፍተኛ ጀግንነትና ወኔ እንቅስቃሴውን ወደፊት እየቀጠለ ይገኛል። ኢትዮጵያንና ጠባቂዋን የመከላከያ ኃይል በከዱ ኃይሎች ላይ የሚወሰደው ሕግን የማስከበር እርምጃ የመጨረሻውና ሶስተኛው ምዕራፍ ላይ ተደርሷል። ይህ ምዕራፍ በመቀሌ የሚካሄድ ሲሆን የክህደት ቡድኑን ለሕግ ለማቅረብ የሚደረግ የመጨረሻ እርምጃ መሆኑን ጠቅላይ ሚኒስትር አብይ አህመድ በመግለጫቸው አስታውቀዋል። በመቀሌ በሚኖረው ሕጋዊ እርምጃ በነዋሪው ላይ ችግሮች ሳይፈጠሩ እንዲጠናቀቅ በጥንቃቄ እንደሚፈጸምም እቅድ ተቀምጦለታል። ለዚህም ነዋሪው ለሀገር መከላከያ ሰራዊት ድጋፍ እንዲሰጥ ጥሪ ቀርቦለታል። የክህደት ቡድኑን ዓላማ በማስፈጸም ላይ ያሉ የትግራይ ልዩ ኃይልና የሚሊሻ አባላትም እጃቸውን በሰላም እንዲሰጡ የ72 ሰዓታት ጊዜ ተሰጥቷቸዋል። በተፈቀደው የ72 ሰዓታት ጊዜ ውስጥ የጁንታው አባላትም የጥፋት ጉዟቸው ጀንበሯ እየጠለቀችበት መሆኑን አምነው እጃቸውን እንዲሰጡ ጥሪ ቀርቦላቸዋል። ኢትዮጵያን በክህደት ውስጥ ሆኖ ሲመራ የነበረው የህወሓት የጥፋት ኃይል ለሕግ ሲቀርብ ሕግ የማስከበር ስራው ይጠናቀቃል ተብሏል። ሕግን የማስከበር ሂደት የሚቆመው ሕግ ስናስከበር ብቻ ነው። የትግራይ ህዝብ፣ የትግራይ ሚሊሻ፣ የትግራይ ልዩ ኃይል መገንዘብ ያለበት ጥፍር የነቀሉ ሰው የገደሉ ሀብት የዘረፉ ወንጀለኞች ተለቅመው ወደ ሕግ ሲቀርቡ በዛው ሰዓት ሁሉ ነገር ያበቃል፣ ይቆማል። ሶስተኛውን ምዕራፍ የሕግ ማስከበር እርምጃ ከማከናወን ጎን ለጎን በጥፋት ቡድኑ ምክንያት ቀያቸውን ጥለው ወደ ተለያዩ አካባቢዎች የሸሹ ወገኖችን ለመመለስ፣ የተፈናቀሉትን መልሶ ለማቋቋም፣ መሰረተ ልማቶችን ለመጠገን፣ ነፃ የወጡ አካባቢዎች ላይ የሚኖሩ ዜጎችን ወደ መደበኛ ህይወት እንቅስቃሴያቸው እንዲመልሱ ለማድረግ በሁሉም ረገድ ዝግጅት መጠናቀቁን ጠቅላይ ሚኒስትር አብይ አህመድ ተናግረዋል።
ጁንታው የህወሓት ቡድን የፈጸመው ክደት ሰራዊቱ በእልህና ቁጭት የህግ ማስከበር ስራውን እንዲፈጽም አስችሎታል ሲሉ ምክትል ጠቅላይ ኤታማዦር ሹም ሌተናል ጀነራል አበባው ታደሰ ገለጹ። ኢትዮጵያን ለመበታተን እየሰራ ያለው ጁንታው ለማስወገድ ጫፍ ላይ የደረሰው ሰራዊቱ ኢትዮጵያን መጠበቅ የታሪክም የዛሬም ተግባሩ መሆኑን አረጋግጧል ብለዋል። አዝመራው ሞሴ ተከታትሎታል። ወትሮውንም ቢሆን የአድዋ ተራሮች የኢትዮጵያን የተባበረ የጀግንነት ገድል ማሳያዎች ናቸው። አሁንም ኢትዮጵያን ሊበታትንና ታሪኳን ሊንድ የመጣ ኃይልን የሽንፈት ታሪክ ማቅመሻ ሆና አድዋ ቀጥላለች። ከሳምንታት በፊት የሀገር ክደት የፈጸመው የጁንታው ቡድንም እንደ ሌሎች ግንባሮች ሁሉ በአድዋም ተደምስሷል። ኢትዮጵያም በአድዋ ዳግም ከፍ ብላለች። ይህም ታሪክ አለው ይላሉ የጦር ኃይሎች ምክትል ኤታማዦር ሹምና የዘመቻ መምሪያ ኃላፊ ሌተናል ጀነራል አበባው ታደሰም ከአድዋ ተራሮች ግርጌ ሆነው ለኢቲቪ በሰጡት ቃለ ምልልስ የሀገር ትልቅ ሀገር ነው። የሀገር በደም ባጥንት የተገነባ ነው። የሀገር እግዚአብሔርም የሸራው ሀገር ማንም የመንደር ወመኔ አገር ሊገነጥል አይችልም። አገርም ሊያፈርስ አይችልም። ከሚገባው በላይም ትግስት ተሰጥቶታል። ይሄ አገር አስገነጥላለሁ ብሎ የተነሳ ጅብ በብርሃን ፍጥነት መጥፋት አለበት። ኢትዮጵያ እንደለመደችው ውድ ዋጋም ከፍላ ቢሆን ልጆቿንም አታ ቢሆን ኢትዮጵያ ግን እንደተከበረች ትኖራለች። ኦፕሬሽኑም ይሄ ነው። የጁንታውን ቡድን ለመቅጣት ከምዕራብ ግንባር ዳንሻ የተነሳው አድዋን ተሻግሯል። ከባድመ ጾረናና ዛላምበሳ የተነሳውም አዲግራትን ከኋላው አድርጎ ግስጋሴውን ቀጥሏል። በደቡብ ግንባር ከራያ የተነሳውም ለመቀሌ 60 ኪሎ ሜትር ቅርብ ከሆነችው ሄዋና ከተማ ላይ ደርሷል። ይህን ድል ግን አሁንም ጁንታው ሐሰት ነው በማለት ፕሮፓጋንዳ መንዛቱን ቀጥሏል። እንደ ሌተናል ጀነራል አበባው ታደሰ ገለጻም ይህ የጁንታው ኃይል ሞቶም እንኳ ህዝቡን ከመዋሸት ወደ ኋላ እንደማይመለስ ማሳያ ነው። በአጠቃላይ የወያኔ ማፊያ ውሸት የሚያቆሙ ሲሞት ብቻ ነው። አላውቅም ሲሞትም ሊያወራ ይችላል። ግን አይታቸዋል ባይነ ሁመራም በሰላም ነው ያለው፣ ሽራሮም በሰላም ነው ያለው፣ ሽሬም በሰላም ነው ያለው፣ አክሱምም አድዋም በሰላም ነው ያለው። አሁን ደግሞ እየገሰገስን ነው ያለ ነው። ስለዚህ ነገም ቢሆን አልተያዘም ነው የሚለው። ስለዚህ የወያኔ ንግግር ብንተው ነው የሚሻለው። ወያኔ ሲሞትም እስከሚሞትም እንደሚዋሽ ማወቅ አለብህ። የወንበዴው የህወሓት ቡድን ሀገር የማፍረስ ተልእኮውን ዳር ለማድረስ በሰራዊቱ ላይ የፈጸመውን ግፍና በደል ለመግለጽ የሚያስቸግር በዓለም ላይም ያልታየም ውስጣዊ ክደት ነው ሲሉም ምክትል ኤታማዦር ሹሙ ይናገራሉ። በእኛ ሰራዊት ላይ የተፈጸመው ግፍ ምናልባትም በዓለም ላይ ተፈጽሟል ወይ ብለን ካሰብን ተፈጽሟል ብሎ መውሰድ አይቻልም። ይሄ ሰራዊት 23 ዓመት ነው እዚህ የቆመው። 23 ዓመት ከተራ ገበሬ እርሻ ጀምሮ ከግንበኛ ጀምሮ ከትግራይ ህዝብ ጋር ተዋልዶ አብሮ የኖረ ነው። መጀመሪያ አካባቢ ጦርነቱ እንዲከብድ ያደረገው ሰራዊቱ ከሁለት ነው የተመታው። አንድ ከሚያምነው አብሮት ካለው ከጀርባው ተወጋ። ሁለተኛ የጀርባውን መነሻ አድርጎ የተዘጋጀ ቡድን ደግሞ ፊት ለፊት መታው። ከጀርባ የተወጋው ሳንጃ መነቀል አለበት። እሱን ነቅሎ ግንባር ያለውን አስተካክሎ ነው ወደዚህ ደረጃ ላይ የደረሰው እና የሰራዊቱ ላይ የደረሰበት ግፍ በዚህ ቋንቋ ሊገልጽልህ አልችልም። ምናልባትም ወያኔን የሚያውቅና ይሄ ማፊያ የሆነው ግሩፕን የሚያውቅ የሰው ልጅ ሊያደርስ ይችላል ተብሎ ከሚታሰበው ግፍ በላይ ምናልባትም እኔ ይሄን ያክል ድረስ ሊሄዱ ይችላሉ ወይ ብለ የሰው ልጅ አይምሮ ከሚያስበው በላይ ግፍ ነው የፈጸሙት። የጽንፈኛው ህወሓት ቡድን ከሰሜን ህዝብ በዘረፈው መሳሪያ ጣሩን ሊያሰነብት የሞከረ ቢሆንም ግፍ የተፈጸመበት ሰራዊት እልህና ቁጭት ጁንታው ትጥቁን እያራገፈ እግሬ አውጭኝ እንዲል አድርጎታል። ይሄ ትጥቅ ይዘናል ምናምን የሚሉት የያዙት ትጥቅ አለ። ቤዚካሊ ግን እኛን የሚያሸንፍ እኛን ወደ ኋላ የሚመልስ ትጥቅ ግን የላቸው። ምናልባትም የወሰዱትን 65% የሚሆነውን አራክፈዋል፣ ቀምተናቸዋል።
እኛ በተሟላ ትጥቅ በተሟላ ዝግጁነት በተሟላ ወኔ በተሟላ የኢትዮጵያዊ እልህ እየጨረስን ያለን አሁን ምን ቀረን እንኳን ፍንጫው ላይ ያለን ሰራዊቱ ሀገር ለማዳን እየሰራ ላለው ገድል የህዝቡ ድጋፍ አሁንም ስንቅና ደጀን ሆኖ ስለመቀጠሉ ሌተናል ጀነራል አበባው ታደሰ ምስክርነታቸውን ይሰጣሉ። ህዝቡ በአራቱም ማዕዘን ያለ የኢትዮጵያ ህዝብ ከጫፍ ጫፍ ተነስቶ ሰራዊቱን በሞራንም በሐሳብም በጉልበቱም በገንዘቡም እየረዳው እንደሆነ ሰራዊቱ ያውቃል። ለዛም ነው ሰራዊቱ ከሚገባው በላይ ኢትዮጵያን ለማዳን ቆርጦ እየሰራ ያለው። ጠንካራ ህዝብ ጠንካራ ደጀን እንዳለው ያውቃል። ለዚህ ህዝብ ያልሞተ ሰራዊት ምን ይሆናል? እና በደንብ ነው የምናውቀው። የጋራ ሀገር ነው፣ በጋራ ሆነን ነው የምናቆመው። ስለዚህ የሱ ጥንካሬ ነው እስከዚህ ይዞት እየመጣ ያለው። የሰራዊቱን ህግ የማስከበር እርምጃ መቋቋም ያቃተው የጁንታው ኃይል መሰረተ ልማቶችን ቢያወድምም ሰራዊቱ ግን ይህን ተሻግሮ ድል እያደረገ ወደ መቀሌ መገስገሱን ቀጥሏል። ተስፋ የቆረጠው ጽንፈኛ ህወሓት ቡድን የአክሱም አውሮፕላን ማረፊያን ጨምሮ መሰረተ ልማት ላይ ጉዳት እያደረሰ ቢሸሽም የመከላከያ ሰራዊቱ መንገዶቹን እየጠገነ ህግ ማስከበሩን አጠናክሮ እንደቀጠለ ነው ይለናል ቀጣዩ ዘገባ። ይህ ቡድን በአክሱም አውሮፕላን ማረፊያ ላይ ያደረሰው ውድመት ምን ያህል ለህዝብና ለሀገር ሀብት ደንታ እንደሌለው ያሳያል ነው የተባለው። ዝርዝሩን ያዘጋጀው ሀብታሙ ደባሱ ነው። በኢትዮጵያ ታሪክ የአክሱም ስልጣኔን አስታውሰን በስልጣኔው የተገኙ ታሪካዊ አሻራዎችን ለመጎብኘት ብናስብ በኢትዮጵያ አየር መንገድ የአክሱም አውሮፕላን ማረፊያ መዳረሻን እንጠቀማለን። ይህ የብዙዎች ዓለም አቀፍና የሀገር ውስጥ ጎብኚዎች አውሮፕላን ማረፊያውን ለጉዟቸው ስኬት ይጠቀሙበታል። የአክሱም ሐውልትን ለማየት፣ ታቦተ ጽዮንን ለመሳለም፣ አብያተ ክርስቲያናትን ለመጎብኘት፣ ሃይማኖታዊ ስርዓት ለመፈጸም ይህን የአውሮፕላን ማረፊያ በመጠቀም አብዛኛው ምኞቱን አሳክቷል። ይሁን እንጂ እነኚህን አገልግሎቶች አሁን ላይ ማግኘት አንችልም። የህዝብ ጠላት የሆነው የህወሓት ቡድን ባደረሰው ውድመት የአክሱም አውሮፕላን ማረፊያ ከአገልግሎት ውጭ ሆኗል። አክሱም ኤርፖርት ደረጃውን የጠበቀ ኢንተርናሽናል ኤርፖርት ነው። በዚህ ኤርፖርት ላይ በጣሊያን ተዘርፎ የነበረው ሐውልታችን ሳይቀር በኢንተርናሽናል ፍላይት እዚህ ቦታ ላይ ነው አርፎ የነበረው ከዛሬ የተወሰነ ዓመት በፊት። ይህ ኤርፖርት ለአጠቃላይ እዚህ አካባቢ ላለው ህብረተሰብ ከመሀል ሀገር ያለውን ከዚህ ያለውን ለመሀል ሀገር የሚያገናኝና በጣም ከፍተኛ ሰርቪስ የሚሰጥ የነበረ ነው። ጁንታው ለህዝብ የማያስብ መሆኑ ይህንን ኤርፖርት ራኖዩን ጨምሮ የሰርቪስ ቢሮዎቹን አውድሞና ንብረቱን ዘርፎ ሄዷል። ይሄ የሚያሳየው ይህ ኃይል ለትግራይ ህዝብ ራሱ የማያስብና የመጨረሻ ከሃዲ ማፊያ ቡድን መሆኑን ነው የሚያሳየው። ስልጣንን በአመጻና በወታደራዊ ጥፋት ለማሳካት ያሰበው ይህ ቡድን ህግ በማስከበር ዘመቻው ድል እየተደረገ ሲሸሽ ከማይካድራ በንጹሃን ላይ ያደረሰው ጭፍጨፋ ታሪክ የማይረሳው ትልቅ ግፍ ነው። በዚህ ብቻ ያላበቃው ይህ ቡድን በቱሪስት መዳረሻ በሆነችው የአክሱም ከተማ የተገነባው ይህ የአውሮፕላን ማረፊያ ከ526 ሚሊዮን ብር በላይ ወጪ የተገነባ ሲሆን ለአካባቢው ማህበረሰብና ለሀገር ኢኮኖሚ ጥቅሙ የሰፋ ነበረ። ለህዝብና ለሀገር ደንታ የሌለው ቡድን ግን ለትግራይ ህዝብም በተለይም ለአክሱም ህዝብ እንጀራ መሰረት የሆነውን አውሮፕላን ማረፊያ በግሬደር በማረስና በመውደም ሸሽቷል። ቡድኑ በሀገር መከላከያ ሰራዊት ላይ ከፈጸመው ግፍ ባሻገር በክልሉ የሚገኙ የመሰረተ ልማት አውታሮችን እኔ ከሞትኩ በሚል ብሂል እያወደመ ሽሽቱን ቀጥሏል። ህግ በማስከበር ላይ በሚገኘው የሀገር መከላከያ ሰራዊት ላይ የአጸፋ እርምጃ ተስፋ የቆረጠው ቡድን ከአክሱም አውሮፕላን ማረፊያ በተጨማሪ በተለያዩ አካባቢዎች ከፍተኛ ሀገራዊ ሀብት ፈሶባቸው የተገነቡ የመንገድ መሰረተ ልማቶችንም አውድሟል። መከላከያ ሰራዊቱ ግን ጽንፈኛ ቡድኑ እያወደመ ያለውን የመንገድ መሰረተ ልማት እየጠገነ ህግ ማስከበር ተልዕኮውን ቀጥሏል። ጠቅላይ ሚኒስትር አብይ አህመድ ጽንፈኛ ቡድኑ የህዝብና የሀገር ሀብት በሆኑ የመሰረተ ልማት አውታሮች ላይ ላደረሰው ጥፋት ተጠያቂ እንደሚሆን መናገራቸው አይዘነጋም። በአግባብና በጥንቃቄ የሚካሄድ መንገድ በዚህ ዘላቂ መንገድ ላይ የሚጓዝ ሁሉ ስኬታማ ነው። ለዚህ ስኬት እንደመብቃት ኩራትን የሚያጎናጽፍ ደስታ የለም። ከደስታው ከፍ ያለው ደግሞ
ዘላቂ ጥሪት ማፍራቱ በቋሚ መሰረት ላይ መራመዱ ነው። ሁሉም እድገት ቁጠባን መሰረት ያደረገ ሲሆን ዘላቂና ውጤታማ ይሆናል። በሁለተኛው የኢትዮጵያ ንግድ ባንክ ሀገራዊ የቁጠባ ንቅናቄ ወር ቁጠባን ባህሉ በማድረግ የስኬት መንገዱን ያረጋግጡ። ለተሻለ ነገ ዛሬ ይቆጥቡ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የቀኑ ኢቲቪ 4 ማዕዘን ዜና እንደቀጠለ ነው። የመከላከያ ሰራዊቱ ሽሬ ከተማን ከያዘ በኋላ የዜጎች ንብረት እንዳይዘረፍና የሰዎች ደህንነት እንዲጠበቅ እየሰራ መሆኑን አስታውቋል። በከተማው መደበኛ የስራ እንቅስቃሴ እንዲጀመርም የበኩሉን አስተዋጽኦ ያበረክታል። ከቅራቅር እስከ ሽሬ ያለው እንቅስቃሴ ምን ይመስላል ለሚለው ከስፍራው ዮሐንስ ፍስሐ የሚነግረን አለው። ባለፉት ቀናት እንግዲህ መከላከያ ሰራዊቱ ላይ የህወሓት ጁንታ ቡድን ያደረሰውን ጥቃት ተከትሎ መከላከያ ሰራዊቱ ከጫፍ ጫፍ በመነቃነቅ እንግዲህ ይህንን አሸባሪ ቡድን ለመደምሰስ ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። በዚህም እንግዲህ ከዳንሻ ጀምሮ አሁን እስካለንበት ሽሬ ከተማ እንግዲህ ሰራዊቱ በአጭር ቀናት በከፍተኛ እልህና ቁጭት እንግዲህ ይህንን ውጊያ እያከናወነ በርካታ ይዞታዎችን እንግዲህ ከጠላት እያጸዳም ነው የሚገኘው። ኮሎኔል ደስታ ተመስገንን የ33ኛ ክፍለ ጦር ዋና አዛዥ እዚህ ይዣቸው ቀርብ ያለው ከሳቸው ጋር መጠነኛ ቆይታ የማድረግ ይሆናል። ኮሎኔል እጅግ አድርጌ አመሰግናለሁ እንግዳዬ ስለሆኑ። እንደው በአጠቃላይ ሽሬ እስኪደርስ የነበረው የሰራዊቱ ውጊያና እልህ ቁጭት መንፈስ ምን ይመስላል? እሺ እኔም አመሰግናለሁ። ያው የ33ኛ ክፍለ ጦር አባይ ክፍለ ጦር ያው የተሰጠን በዋነኝነት በቅራቅር ግንባር ያለውንን ይዘን በደጀና በአድረመጥ እና በቁራሮ እንደገና ደግሞ ያው ደደቢትን አድርገን ወደ ቀጥታ ወደ ሽሬ እንድንገባ ነው። አስፈላጊውን መስዋዕትነት በመክፈል ጓደኞቻችን ነጣ ማውጣት አለብን ብሎ በተደረገው ስምሪትና እንቅስቃሴ ውጊያ ወታደሩ ተሌላው ወይም ደግሞ ታመራሩ ትዕዛዝ የሚጠብቅ ሳይሆን ራሱ በራሱ እየተጋገዘ የተደረገው ውጊያ ያለምንም ክሳራና በተወሰነ ሁኔታ ወደ ሽሬ ልንገባ ችለናል ማለት ነው። በተለይ ደግሞ ህብረተሰቡ ከመከላከያ ሰራዊቱ ጎን እንዲሆን በህወሓት ጁንታ ቡድን የሚሰነዘረው ወይም ደግሞ የሚነዛው የፕሮፓጋንዳ ስራ በተለይ ህዝቡን እንዳያሸብረው ምን እየሰራችሁ ነው? ምንም ሳይተኩሱ መሳሪያቸውን አምጥተው ወደኛ ያስረከቡ አሉ። ስለዚህ ይሄ ደግሞ ሆን ተብሎ ተሰጥቶት የነበረው ሁኔታም ፋኖ የሚባል ዘራፊ፣ አቃጣይ፣ ገዳይ፣ ጨፍጫፊ መከላከያ የሚባለው የዶክተር አብይ ባንዳ ተላላኪ ነው፣ የድሮ መከላከያ አይደለም፣ እንደዚህ ነው የሚል ነው ለህብረተሰቡ የተነዛውና ከዚህ ጋር ተያይዞ ህብረተሰቡ ወደ ጫካና በተለያየ መንገድ ሽብር ተፈጥሮ ሁኔታውንን በኋላ ግን መከላከያ መሆናችን የያዝናቸውን ከተሞች ያለምንም ምክንያት ያለምንም ዝርፊያ ያለምንም ሁኔታ አይዟችሁ እያለ ሰራዊቱም ያለፈውን ከተማ እያረጋጋ በሚሄድበት ሁኔታ ፊት ያለው በተለያየ ነገር ኢንፎርሜሽን እየሰማ ከዛ በኋላ ባለው ሁኔታ ለካ መከላከያ ነው የኛ ሰው ነው ለካ እያለ ሁኔታው በተቻለ መጠን ወደ ነበረበት ቦታ እንዲገባ ነው እየተደረገ ያለው። በተለይ ኮሎኔል በቀጣይ ያሉትን እንግዲህ ወደፊትም የሚቀሩ የጠላት ይዞታዎች አሉና ከዛ አንጻር እነሱን በአጭር ጊዜ በመደምሰስ የትግራይ ህዝብንም መላ ኢትዮጵያ ህዝብንም ከዚህ አሸባሪ ጁንታ ቡድን ለማላቀቅ ያለው የወታደሩ እና የአመራሩ ኮሚትመንት ወይም ደግሞ ቆራጥነት ምን ይመስላል? እኛ ያው እንግዲህ አንዲት ሀገር አለች ብለን ነው ምናምነው። ሰራዊቱ እነዚህን ወንጀለኞች የተገቡበት ገብቶ ለመያዝ እስካሁን ለመጣንበት ጊዜ ያህል የሚያቆየን ነገርም የለም። በአጭር ጊዜ እኛም ለህዝባችን ለትግራይ ክልልም ለሀገራችን ህዝቦችም ወንጀለኞችን ወደ ህግ የማቅረብና ዋጋቸውን የሚያገኙበት ሁኔታ ሩቅ ይሆናል የሚል ግምት የለኝም። ሰራዊቱም ደግሞ ታሁኑ የበለጠ እልህ ነው ዞት ያለው። ምክንያቱም ገና ናቸው። እነዛን ወንጀለኞች ይዘን ለህዝብ የማቅረብ ነው የኛ አላማችን። ወንድሞቻችን ገለዋል፣ ረሽነዋል፣ የፈለጉትን ነገር አድርገዋል። እዚህ ተነስተን ደግሞ እኛ ለዚህ ነገር ሁላችንም እልህ በተሞላበት ነው። እርግጠኛ ነኝ በአጭር ጊዜ ደግሞ ህዝባችን የድል ብስራት ይሰማል የሚል እንትን አለኝ። እንደ ኮሎኔል በቀሩት ከተሞችም እንግዲህ የትግራይ ህዝብ ሌላ ግፍና መከራ እንዳይደርስበት ህወሓትን ከዚህ ቡድን በላይ የመልኩ ወይም ደግሞ ህዝቡ አሁን እየተረዳው ነው፣ ከመከላከያ ጎን እየቆመ ነው። እንደው ለህዝቡም ለአጠቃላይ ለኢትዮጵያ ህዝብ የሚያስተላልፉት መልእክት ካለ እድል ልስጥዎት። ህዝቡ አሁንም ሌሎች ከተሞች የቀሩት ከተሞችም በቤታቸው ሆኖ ንብረታቸውን ራሳቸውንም ቢጠብቁ የተሻለ ነው።
ወደ ጫካ በወጡ ቁጥር ብዙ አደጋ ይገጥማቸዋል የሚል ነገር ነው ያለኝ። አመሰግናለሁ ኮሎኔል። እንግዲህ ተመልካቾቻችን ሰራዊቱ እንግዲህ በከፍተኛ እልህና ወኔ ከዳንሻ ጀምሮ ያሉትን ከተሞች በአጭር ቀናት እየተቆጣጠረ ነው የሚገኙ። አሁንም ቢሆን ሌሎች በዚህ ጽንፈኛ ቡድን ተይዘው ያሉ አካባቢዎችን እንግዲህ በአጭር ጊዜ በማስለቀቅ መላ የትግራይ ህዝብን ብሎም ደግሞ የኢትዮጵያ ህዝብን ከዚህ ስግብግብ ጁንታ ሙሉ ለሙሉ ነጻ ያወጣል ተብሎ ይታሰባል። በቀጣይ እንግዲህ ያሉትን ሁነቶችም ከቦታው እየተከታተልን ወደ እናንተ የምናደርስ ይሆናል። ለዛሬው ከሽሬ ያለኝ መረጃ ይህንን ይመስላል። አመሰግናለሁ ዮሐንስ። እኔም አመሰግናለሁ። ይህ በእንዲህ እንዳለ መከላከያ ሰራዊቱ የሽሬ ከተማን ከተቆጣጠረ በኋላ የከተማዋ ሰላምና ጸጥታ ወደ ቀድሞ ሁኔታ መመለሱን የከተማዋ ነዋሪዎች ተናግረዋል። መንግስት የጀመረውን ህግ የማስከበር ተግባር እንደሚደግፉም ነው የከተማዋ ነዋሪዎች የገለጹት። ዋለልኝ ታምር ነው ዝርዝሩን ያዘጋጀው። አቶ መሐመድ አብዱልሃዲ በትግራይ ክልል የሽሬ ከተማ ነዋሪ ናቸው። አቶ መሐመድ በህወሓት ቡድን የሚደርስባቸውን ጭቆና በመሸሽ ከሽሬ ከተማ ወጥተው መቆየታቸውን ይናገራሉ። ብር ይጠይቁናል። የሚበሉት ነገር የላቸውም ወታደሮቹ እነዚህ ልዩ ኃይል የሚባሉት የላቸውም እና ብር ነው በቃ በቀን ብር እንሰጣቸዋለን። እኛም ኪሳ ባንክም ተዘግቶ ብርም የለንም ነበር። ከዛም አንጻር ነው አንድም ደም ሊያስወጣን የቻለው። ለራሳችን የሚበላ የሌለን እነሱ ነበር የሚወስዱት። ስለዚህ የጭንቀትም ስለነበር ከዚህ አንጻር ነው የወጣ ነው። አቶ መሐመድና ሌሎች የሽሬ ከተማ ነዋሪዎች ከተማዋን የኢፌድሪ መከላከያ ሰራዊት ከመቆጣጠሩ በፊት በህወሓት ቡድን የተለያየ እንግልት ይደርስባቸው እንደነበር ነው የሚናገሩት። በጣም እኛ ፈርተን ነበር። በጣም እዚህ የሚወራ የነበረው ነገር በጣም መጥፎ ነገር ነበር የሚወራ የነበረው። ይመጣሉ፣ ያርዷቸዋል ምናምን ነበር ሲሉ ነበር። እንደገና በከባድ መሳሪያም ትመታላችሁ ብለውና ፈርተን ነበር ሸሽን ወደ ከተማ ያወጣ ነው። ግን ምንም የደረሰብንም ነገርም የለም፣ የተደበደብነው ነገርም የለም። እንዲያውም በጣም ነው የተቀበሉን እነሱ። አይዟችሁ እያሉ ያበረታቱ፣ ወደ ቤታችሁ ተመለሱ፣ ወደ ነበራችሁበት ህይወት ተመለሱ እያሉ ጥሩ ሀሳብ እየሰጡን አሁን መጣናል። የህወሓት ቡድን ሌላ ነው የሚያወራ የነበረ። ህዝቡ ግን እምታየት ወጣቱ ከ17 15 እድሜ የወሰደ ዝም ብሎ አንድ ቀን አሰልጥኖ ብሎ ያስገባ ነበር። አሁን ግን መከላከያ ከገባ ህዝቡ ወጣቱ ከተማ ወደ ሰላም ነው ጥሩ ነው ያለ። 20 ብር 10 ብር ስናወጣ ነበር። ካለንበት አንጻር እኛ ጎልበ ስራ ሰርተን የምንኖረው ካለንበት አንጻር እነሱ የራሳቸውን ትከሻ ለማሳደግ ከደሃ ህብረተሰብ እንቁላል ሳይቀር እያወጡ ነበር ማለት ነው። እንቁላል ሳይቀር ለመልሻና ለዩ ኃይል በጣም ፍርህ ነበረ። ሌላ ቤት ነው ከቤት ነው ንቁም ያለ ሌላ ደግሞ ፈርቶ ልጁም ይያዘ ያለ በሆደ ፈርተን ነበር። ጉግያን ከተጀመረ በዚህ ብለን ተጨንቀን ነበር። ግን የማያልፍ ያለ ሁሉ አለፈና አሁን ወደ ሰላም ደርሰናል። ሲጀመር ይሄ ሁሉ ነገር ወደኛ የዘመቸው መመከት አለብን። የትግራይ ወረራ ነው ተብለን ነው እንትና ያልነው። ሳምንት 2 ሳምንትም ሰልጥኖ ወደማያውቁት ውጊያ ገቡም አሉ። እኛ ለራሱ ሁመራ ሲያዝ ተይዟል የሚል እምነት አልነበረንም። በአሁኑ ጊዜ የሽሬ ከተማ በመከላከያ ሰራዊቱ ቁጥጥር ስር ከገባች ጀምሮ ህዝቡ በሰላም እየኖረ እንደሚገኝም ተናግረዋል። ህዝቡ ሰላም ነው፣ መከላከያ ሰላም ነው። ሰውን አትንካ ይህን አታድርግ ያለው ነገር እኔም ቢሆን አንተም ቢሆን ማድረግ የለበትም። ያ ከመሆኑ አንዳንድ ቦታ ጥሰት ካለ በስተቀር መከላከያ እናት ነው፣ አባት ነው፣ ወንድም ነው፣ እህት ነው፣ ቤተሰብ መሆኑን እኔ በህይወቴ መከላከያ ገብቼ አላውቅም። ግን ይህም ቆይታዬ መከላከያ ውስጥ አብሬ እንደኖርኩ ነው የሚቆጠረው። ፍርሃት የለም። ሞቶ ሰላም ሆኖ አሁን እየተረጋጋን እየዞርን ያለ ነው። በጣም የሚመሰገን ነገር ነው። ከጠበቁት በላይ ያገኘሁት የተባለው ሁሉ ውሸት ነው። ተው ከጠበቁት በላይ እንደገና አንድ ሞኔ በወቅቱ የምነው ደስ ያለ ነገር ሌባ የሚባል የለም፣ የተዘረፈ ነገር የለም። በጣም በጥንቃቄ ነው የሰሩት። ሰውም እንዳይጎዳ ሰርቷል። ህዝቡም ንብረት እንዳይዘረፍ በጣም ጠንቅቀው ነው የሰሩት። በዚህ ነው በጣም ኮርቻለሁ። አሁን ህዝቡ ፈርቶ ወጥቶ ነበር ወደ በረሃ። አሁን መንግስት አወጀና ጉቡ እያለ ስለሆነ አልহামዱሊላህ አሁን ጥሩ እየተረጋጋ ጥሩ ነው ያለና አሁን ጥሩ ነው ያለ። ሰው እየተመለሰ ነው፣ ከበረሃ እየገባ ነው፣ የሞተ እየተቀበረ ነው፣ ያመመ ወደ ህክምና እየገባ ነው። ጥሩ ነው ያለ አሁን ጥሩ ነው። የሽሬ ገብተን ሰላም ነው ያለ ነው። 3 ቀን አድርገዋል። ይምላልን ቀጥልልን እንዳልነው ሰራዊት እንደዚህ ነው ሲባል አሁንም የሚፈራ ሰው አለ። ከገጠርም እየገባ ነው፣ ይታረዳል የሚባል እምነት ነው የተቀረጸብን። አሁን ግን ደህና ነው ያለ ነው። መከላከያ ገብቷል ምናምን ሰላም ነው ሲባል ብዙ አላመንኩም ነበር። ገብቼ ሳየው ግን ያው በቃ ምንም የለም። አሁን 3ኛ ቀናችን ነው፣ ምንም የለም። በቃ ያለው ሁኔታ ደስ ይላል።
የሽሬ ከተማ ነዋሪዎች መንግስት እየወሰደ ያለውን ህግ የማስከበር ተግባር እንደሚደግፉትና ተጠናክሮ እንዲቀጥልም ጠይቀዋል። አልጸዳም፣ ገና ነው ያለ። ገና ነው ውስጥ የገባሉ አሉ። ከላሽን ይዘው የሮጡ አሉ። ሚሊሻዎች፣ የዚህ ልዩ ኃይሎች የወጡ አሉ። እነሱ መጽራት አለባቸው። መልሶ ወደ ችግር ውስጥ ሊከቱ ነው። ስለዚህ በዚህ አደራ ምለው ምንድነው እኔ በቃ አደራ በጣም መጽራት አለበት። አሁን ዝም አስፋልት ዳር ነው ያለው ብዙ ጥበቃው ወደ ውስጥ ገባ ብለው ጥበቃ እንዲያደርግልን አደራ አላለሁ እኔ። አሁን እንደምታዩት እኛ የሽሬ ወጣቶች ሰላም ነው ያለን፣ ከወገናችን ከመከላከያ ነው ያለን። እናንተውን መከላከያ ሲመጣ በሱ ጀርባ ሆናችሁ እንድታግዙ፣ ሌሎች ደግሞ የሚያስተላልፈው ልዩ ኃይሉ ሚሊሻ፣ ሌሎች አድዋ አካባቢ የሚኖሩት መሀል ትግራይ የሚኖሩት ዝም ብላችሁ መከላከያ እንትሰጡ፣ የማይረባ መስዋዕት ያስፈልግም። መከላከያ የኛ ወገን ነው። ሰላማችን ደግሞ አሁንም አግኝተናል፣ በዚህ መቀጠል አለብን። በሌላ በኩል በአዳማ ከተማ የሚኖሩ የትግራይ ተወላጆች ለኢዜአ በሰጡት አስተያየት በክልሉ ሰላም እንዲሰፍን ከመንግስት ጎን በመቆም የበኩላቸውን አስተዋጽኦ እንደሚያደርጉ ገልጸዋል። ነዋሪዎቹ ከመንግስት ከክልሉ ነዋሪዎችና ከትግራይ ክልል ጊዜያዊ አስተዳደር ጎን በመቆም የህግ የበላይነትን ለማረጋገጥ መስራት ይገባልም ያሉት። ለኢዜአ ዘገባ ሰናይት ንጉሴ። ለዘመናት መስዋዕትነት በመክፈል የሀገርን ክብር እያስጠበቀ በሚገኘው የመከላከያ ሰራዊት ላይ ጽንፈኛው የህወሓት ቡድን ያደረሰውን ጥቃት ተከትሎ በተለያዩ አካባቢዎች የሚኖሩ የትግራይ ተወላጆች ድርጊቱን እያወገዙ ይገኛሉ። በአዳማ ከተማ የሚገኙ የትግራይ ተወላጆችም አክራሪው የህወሓት ቡድን በሀገር ላይ የፈጸመው ክህደት ከራሱ ውጪ ለንጹሃን ዜጎች የማያስብ መሆኑን ማሳያ ነው ብለዋል። የትግራይ ተወላጆቹ ከሚኖሩበት አካባቢ ህዝብ ጋር በመሆን በመከላከያ ሰራዊት እየተወሰደ ያለውን እርምጃ በመደገፍ የበኩላቸውን አስተዋጽኦ እንደሚያደርጉም ተናግረዋል። በአሁኑ ሰዓት በመከላከያ ሰራዊታችንና በመንግስታችን እየተወሰደ ያለው የህግ ማስከበር ሁኔታ እጅግ በጣም ደስ የሚልና ለዛ ለትግራይ ህዝብ ለተጨቆነው ህዝብ ፋታ የሚሰጥና በቀጥታ ከጭቆና ወይም ደግሞ ከብዝበዛና ከጭቆና ከረሃብ ለማውጣት የሚደረግ ጥረት ነው። በጥቂት ሰዎች ተይዞ የነበረውን አፈና ከዛ ከአፈና ለማላቀቅ የሚደረግ ጥረት ስለሆነ በአሁኑ ሰዓት እየተወሰደ ያለው የህግ ማስከበር እርምጃ እጅግ ደስ የሚል ነው። በአዳማ ከተማ የሚገኙት የትግራይ ተወላጆች ክልሉን ለማስተዳደር ከተመሰረተው ጊዜያዊ አስተዳደር ኮሚቴዎች ጋር በጋራ በመስራት በክልሉ ሰላምና ልማት እንዲሰፍን የበኩላችን እናደርጋለንም ብለዋል። ይሄ አንድነት እንፈልገዋለን። እኛ ኢትዮጵያውያን ነን። ከኢትዮጵያ ውጭ የምናውቀው ሌላ ስም የለንም እኛ እና ኢትዮጵያውያን ነን እና ሰላም ቢፈጠር ደስ ይለናል። ይሄ ያለው የተቋቋመ እነዚህ መልሶ ለማቋቋም ከፍተኛ ጥረት ይፈልጋልና የህብረተሰቡ ትብብር ይጠበቃል። በአዳማ ከተማ ቀበሌ 09 ነዋሪ የሆኑት ወይዘሮ ሲሳይ ኃይሌ ቡድኑ ሁላችንም ባሳዘነ ሁኔታ ለረጅም ዓመታት ሀገርን ከጥቃት ሲከላከል በነበረው የመከላከያ ሰራዊት ላይ ክህደት ፈጽሟል። ይህ ድርጊት በመፈጸሙ ሁላችንም አዝነናል ብለዋል። በጣም ነው ያዘነው እንደዚህ ሆኗል ሲባል። አሁንም የኛ ባለናበት ሰላም ነን። እዛ ያሉ እንግዲህ እንደጀመሩት እነት ጥፋት ነው የጀመሩት ጅማሬ ማለት ነው። በእነሱ የተጀመረው ጉዳይ ነው የሁሉ እሳትና የሁሉ ህዝብ እያለቀ ያለ። በዛ በጣም አዝነናል። የትግራይ ተወላጆቹ ጁንታው የህወሓት ቡድን ራሱ በጀመረው ጦርነት ራሱን እያጠፋ ነው። በመሆኑም የክልሉ ነዋሪዎች ከመንግስትና ከትግራይ ክልል ጊዜያዊ አስተዳደር ጎን በመሆን የህግ የበላይነትን የማስከበር ስራን ሊሰሩ ይገባል ብለዋል። ከመጀመሪያው ቀን ጀምሮ የተደረገው ጥረት በደንብ መመዝገብ አለበት። ለልጆቻችን ለልጅ ልጆቻችን መድረስ ስላለበት በየትኛው መለኪያና መስፈርት መንግስት ስለ ሰላም የነበረው ጽናትና ዝግጁነት ጥያቄ ምልክት ውስጥ የሚገባ አይደለም። ህወሓት ተቃውሞ ነበር ብሎ የትግራይ ህዝብ ክቡር ጠቅላይ ሚኒስትሩን አልተቃወማቸውም። በሁለት እጅ ነው የተቀበላቸው። አንዳንዶቹም ተጨማሪ ስምሪት እንደተሰጣቸው አውቃለሁ። ለአቶ በረከት እነ አባይ ፀሐይም ኢንክሉዲንግ አቶ ስብሐትም አምባሳደር ስዩምም ስምሪት ነበራቸው። ተጻሮ ተቃርኖ የቆመን ሰው አቅፈ አስጠግተ ለመሄድ መፈለግ ትልቅ እድል ነው። የሰላም የይቅርታ የፍቅር
የአንድነት የልማት የዲሞክራሲ ጉዞ መስተጓጎል ስለማንፈልግ ነው የነበረው ስለማንችል አይደለም ኢቲቪ 4 ማዕዘን በቀጥታ መተላለፉን ቀጥሏል። የመከላከያ ሰራዊት በትግራይ ክልል ህግን የማስከበር ዘመቻ እያካሄደ ነው። በዚሁ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን ደግሞ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ስቱዲዮ ይገኛሉ። ዶክተር ሙሉ እንኳን ደህና መጡ። እንግዲህ በትግራይ ክልል እየተካሄደ ባለው ህግን የማስከበር ስራ ጋር በተያያዘ ንጹሃን ዜጎች እንዳይጎዱ እየተደረገ ያለውን ጥረት በርሶ በኩል እንዴት ይገልጹታል? በተለይ ደግሞ መንግስት ተጨማሪ የ72 ሰዓታት ጊዜ ገደብ ከመስጠቱ ጋር አያይዞ ሊገልጹልን ይችላሉ ይሄን ጉዳይ? ያው እንደሚታወቀው ይሄ የህግ ማስከበር ኦፕሬሽን እንደተጀመረ መንግስት ሰላማዊ ሰውን ህይወት እንዳይጠፋ በከፍተኛ ኃላፊነትና ጥንቃቄ ሲሰራ ነበር። እኛም እንደ ጊዜያዊ አስተዳደር ከክቡር ጠቅላይ ሚኒስትር ባደረግነው ውይይት የእነዚህ የጥፋት ኃይሎች የትግራይን ህዝብ ይዘውት እንዳይጠፉ ሰላማዊ ሰው ንጹሃን ዜጎችን ህይወት እንዳይቀጥፍ በነበረን ውይይት መንግስት ከፍተኛ ቁርጠኝነት አለው። ስለዚህ አሁን እንደሚታወቀው እስካሁን በነበረው ኦፕሬሽን ብዙ ከተሞች ደህና ናቸው፣ ብዙ ጥፋት አልነበረም። ነገር ግን እንዲያውም የመሰረተ ልማት የአክሱምን ኤርፖርት ጨምሮ ውድመት ያደረሰው ራሱ የጥፋት ኃይል ነው። ስለዚህ ይሄ የጥፋት ኃይል ለትግራይ ህዝብ ደንታ እንደሌለው አጠቃላይ ለወጣቱም ለህዝቡም ህይወት ደንታ ስለሌለው አሁን በመቀሌ በሚደረገው የመጨረሻ ኦፕሬሽን የመጨረሻው ምዕራፍ ስለሆነ እዚህ ላይ እሱ የሚፈልገው ህዝቡን ደም ለማቃባት ስለሆነ አይ ቲንክ ፌደራል መንግስትና መከላከያ ኃይሉ ይሄን ተገንዝቦ ይሄ እንዳይሆን ነው እንግዲህ የጥሪው ዋናው አንድምታው ነው። ህዝቡ ጥንቃቄ እንዳደረግ በአጠቃላይ እነዚህ አጥፊ ኃይሎች አጋልጦ እንዲሰጥ በተቻለው መጠን ብዙ ራሱ እንዲያድን ነፃ እንዲወጣ ማድረግ አለበት። ይሄ ትልቅ እድል ነው። መንግስት እስካሁን ድረስ እንደ ጊዜያዊ አስተዳደር በጣም አድናቆታለን። ህዝባችን እንዳይጎዳ ደም እንዳይቃባ እያደረገ ያለው ጥንቃቄና ኃላፊነት የሞላው አካሄድ ትልቅ ነገር ነው። ይሄ መቀጠል አለበት። አሁንም የትግራይ ንጹሃን ዜጎች ይሄ ጥፋት ኃይል ይዞ መጥፋት ነው የሚፈልገው። ይሄን እሱ የደገሰ ያለው ድግስ ፌደራል መንግስት በዚህ መግባት የለበትም። አሁን የጀመረው በዚህ 72 ሰዓት አጥፊ ኃይልም ቢሆን ህዝቡን ይዞ ከሚጠፋ በሰላማዊ መንገድ እጁ ቢሰጥ የተሻለ ይሆናል የሚል ሀሳብ ነው ያለን። መልካም። እርሶም እንደገለጹት ዶክተር ሙሉ እንግዲህ ይሄ የጥፋት ኃይል ሮኬት ወደ ባህር ዳር በማስወንጨፍ ላይ ነው የሚገኘው እና ይህ ኃይል የቀረበለትን እድልም ለመጠቀም ፈቃደኛ አለመሆኑን እያሳየ ነው በአሁኑ ወቅትና ከዚህ አንጻር እርሶም የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ከመሆኑ አንጻር ለህዝቡ ምንድን ነው የሚያስተላልፉት ነጥብ? የትግራይ ህዝብ አሁን በዚህ ደቂቃ በገንዘብ ያለበት ይሄ ለማንኛውም ለህዝብ ደንታ የሌለው ኃይል ነው። አሁን የባህር ዳሩም በትግራይ የሆነ ያለው ለህዝቡ ህይወት ለህዝቡ ግድ የለውም። ስለዚህ ህዝቡ ይሄን አውቀው ራሱን ማዳን አለበት ነው የምለው። በተለያየ መንገድ አንዱ ግፊት መፍጠር ፕሬጀር መፍጠር አለበት። ይሄን ኃይል ለጥቂት ሰዎች ሲባል ህዝብ ህይወት መጥፋት የለበትም፣ ንብረት መውደድ የለበትም በዚህ ሰዓት። ስለዚህ ይሄን መገንዘብ የትግራይ ህዝብ ከማንኛውም ህዝብ በላይ መገንዘብ አለበት። አሁን ተቀጥያ ነው አሁን በባህር ዳር በእንደዚህ መፍጨርጨር የዛን አንድምታ አጥፍቶ የማጥፋት አይነት አካሄድ ነው። ስለዚህ የትግራይ ህዝብ ይሄን የተሰጠውን እድል የ72 ሰዓት በዚህ አጥፊ ኃይል ባለበት አካባቢ ጫና መፍጠር አለበት፣ ራሱም እንዲያድን ንብረት እንዳይወድም ለማለት ነው ፈልገው። መልካም። ዶክተር ሙሉ ነጋ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ፣ ለጊዜውም ለሀሳቦም አመሰግናለሁ። ኢቲቪ 4 ማዕዘንን ነው እየተከታተላችሁ የምትገኙት። የፌዴራል ጠቅላይ አቃቢ ህግ ህይወታቸውን ለህግ መከበር እየሰጡ ለሚገኙ የመከላከያ ሰራዊት አባላት የደም ልገሳ መርሃ ግብር አከናወነ።
ደሜን ለህግ ማስከበር ህይወታቸውን ለሰጡ የመከላከያ ሰራዊት በሚል መሪ ሀሳብ የተከናወነ በሚገኘው በዚሁ የደም ልገሳ መርሃ ግብር ላይ የተቋሙ አመራሮች፣ ተጠሪ ተቋማትና ሰራተኞች ተሳታፊ ሆነዋል። ጠቅላይ አቃቤ ህግ እየሰራቸው የሚገኙ የህግ ማስከበር ስራዎችን አጠናክሮ በመቀጠል ረገድ የህግ የበላይነት የተረጋገጠባት ሀገርን ለመፍጠር የሚደረገውን ጥረት አጠናክሮ እንደሚቀጥል ነው በደም ልገሳ መርሃ ግብር ላይ የተቋሙ ምክትል ጠቅላይ አቃቤ ህግ አድማሱ አንጎ የገለጹት። ጁንታው ቡድን በሀገራችን የሰሜን ዕዝ ሰራዊት ላይ በፈጸመው ጥቃት ምክንያት ለሰራዊቱ ያለንን አጋርነት ለሰራዊቱ ከሰራዊቱ ጎን መሆናችንና ሰራዊቱ የያዘው ዓላማ በተለይም ደግሞ የህግ የበላይነትን ማስከበር የህልውና ዘመቻን በተሳካ ሁኔታ እንዲያጠናቅቅ የሚያስፈልገውን ድጋፍ በተቋም ደረጃ ለማድረግ የተዘጋጀ ፕሮግራም ነው። በዚህ በጁንታው ቡድን አስተባባሪነትና መሪነት በበርካታ የሀገራችን ክፍሎች ላይ ግጭቶች ተከስተዋል። የሰው ህይወት ጠፍቷል። ንብረቶች ወድመዋል። ዜጎች ከመኖሪያ ቤታቸው የተፈናቀሉበት ሁኔታ ነው ያለው። ስለዚህ የጁንታው ቡድን በትግራይ ክልል ብቻ አይደለም ህግ ጥሰት እንዲፈጠር እያደረገ ያለው። የጁንታው ቡድን በመላው ሀገራችን በዘረጋው መዋቅር በዘረጋው ኔትወርክ ሰፊ የጥፋት ስራ እየሰራ ነው የሚገኘው። ይህንን ለማክሰም የጠቅላይ አቃቤ ህግ ከመለከታቸው ህግ አስከባሪ ተቋማት ጋር ቀንና ሌሊት እስከ ዛሬ እየሰራ ነው የሚገኘው። ይህን ስራውንም አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ እናስተላልፍ እንፈልጋለን። ሪፖርተራችን ቶማስ ኃይሉ እንደዘገበው የተቋሙ ሰራተኞች መከላከያ ሰራዊቱ በሚያስፈልገው ድጋፍ ሁሉ ለማገዝ ዝግጁ መሆናቸውንም ነው የተናገሩት። እንግዲህ ያው በተደረገልን ጥሪ መሰረት ለመከላከያ ሰራዊታችን ላይ በደረሰበት ጉዳት ከኋላው በተወጋው መሰረት አሁን ያው የደም መለገስ ፕሮግራም እየተከናወነ ይገኛል። በዚህ መሰረት ያው ምንችለው የበኩላችንን አስተዋጽኦ ለማድረግ ከጎኑ መሆናችንን ለመግለጽ ያው ደም እየለገስን እንገኛለን። እንግዲህ ለመከላከያው በተለያየ ሁኔታ እርዳታ ለማድረግ ጥረት እያደረኩ ነው ያለው። በገንዘብም በደምም እንትን እያልኩ ነው። ከኋላም ደግሞ በደጀን ሞራልም ለመስጠት ነው። ከጎናችሁ ነን ለማለት ነው። እንግዲህ ትልቁ እንትን እንግዲህ የጀመሩትም ሁሉ እንደሚሳካ እምነት አለኝ። በቀጣይም አስፈላጊ በሆነ ጊዜ ሁሉ ደምም ለመስጠት ለማንኛውም ወገን እንደዚሁ ደም ለሚያስፈልጋቸው እና በደም እጦት ምክንያት የሰው ህይወት እንዳያልፍ በተፈለገ ጊዜ ሁሉ ደሜን ለመስጠት የሚቸግረኝ ነገር የለም ብዬ ነው የማስበው። በደቡብ ክልል ለመከላከያ ሰራዊት በአይነትና በጥሬ ገንዘብ ከ153 ሚሊዮን ብር በላይ ድጋፍ ማሰባሰብ መቻሉን የክልሉ ድጋፍ አሰባሳቢ ግብረ ኃይል አብይ ኮሚቴ አስታወቀ። የክልሉ ፋይናንስ ቢሮ ኃላፊና የአብይ ኮሚቴው ሰብሳቢ አቶ ተፈሪ አባተ በሰጡት መግለጫ ድጋፉ ከህብረተሰቡም ከተቋማትና ከመንግስት ሰራተኞች የተገኘ መሆኑን አስረድተዋል። በክልሉ በ16 ዞኖችና በ7 ልዩ ወረዳ ድጋፍ የተደረገ በአይነትና በገንዘብ ስናይ በጥሬ ገንዘብ 102 ሚሊዮን ብር በጥሬ ገንዘብ ድጋፍ ተደርጓል። በአይነት ወደ 51 ሚሊዮን ብር ድጋፍ ተደርጓል። በጥቅሉ ወደ 153.7 ሚሊዮን ብር ድጋፍ ተደርጓል። ከዚህ አንጻር ከዚህ ድጋፍ ውስጥ ከፍተኛውን ድርሻ በመያዝ በተለይ በክልል ማዕከል የሚገኙ መንግስት ሰራተኞች በአጠቃላይ በየሴክተሩ ወደ 75 የባለበጀት መስሪያ ቤቶች ሁሉም ከክልል ተቋማት ጋር አንድ ላይ ከደሞዛቸው ከ50 በመቶ እስከ 100% የአንድ ወር ደሞዛቸውን ለመልቀቅ ቃል የገቡበት ሁኔታ አለ። እንዲሁም ሴክተሮቹ ከራሳቸውን ነፃ አገልግሎት በመስጠት ለስራ ማስኬጃ ከተመደበላቸው በጀት ጋር አንድ ላይ በድምሩ የክልል ማዕከሉ 30 ሚሊዮን ብር ነው ድጋፍ ያደረገው። ቀሪው ከ72 ሚሊዮን ብር በላይ ያለው ታችኛው መዋቅር በዞኖችና በልዩ ወረዳዎች የተደረገ ድጋፍ ነው። ሪፖርተራችን ሚካኤል ገዙ እንደዘገበው የተጀመረው ድጋፍ ተጠናክሮ እንዲቀጥልም ነው አብይ ኮሚቴው ጥሪውን ያቀረበው። ህብረተሰቡ ከዚህ ባለፈ በደም ልገሳ በስፋት የተሳተፈ የሚገኝ ሲሆን ከደቡብ ክልል እስከ 1 ቢሊዮን ብር የሚደርስ ሀብት ለማሰባሰብ እየተሰራ እንደሚገኝም ነው የተገለጸው። ህብረተሰቡ ላሳየው አጋርነት ምስጋና ያቀረቡት የአብይ ኮሚቴው ሰብሳቢ አቶ ተፈሪ አባተ ኢትዮጵያውያን ሀገር ስትደፈር የትኛውንም ኃይል እንደማይታገሱ ያመላከተ ብለውታል። ይሄ ድጋፍ እንደ ክልል እጅግ በጣም የሚበረታታ ነው። ሁሉም ዞን የሰበሰበውን ከየወረዳዎቹ ከየቀበሌያት የተሰበሰበውን በአይነትም በገንዘብም እስከ መከላከያ ሚኒስቴር ድረስ በመሄድ በማስረከብ ላይ ያለው ነገር በጣም ሊበረታታ የሚገባና ተጠናክሮ ሊቀጥል ይገባል።
በክፋት አስተሳሰብ ኢትዮጵያን ለመበተን አልሞ የተነሱት ያሰቡት ሳይሳካ ግን ኢትዮጵያውያን ወደ አንድ የሚያሰባስብ ዓላማ ስር እንድንመጣ ያደረገ ነገር ስለሆነ ይህ የገቢ ማሰባሰብ ስራው እንደ ቀላል የሚታይ ሳይሆን ወገን ለወገን ደራሽ መሆኑን የመከላከያ ሰራዊት የሀገራችን አለኝታ መሆኑን ታሳቢ በማድረግ አርሶ አደሩም ነጋዴውም ተማሪውም መንግስት ሰራተኛውም አጠቃላይ ህብረተሰቡ ክፍል ይህንን መደገፍ የሚችለው ኃይል ድጋፉን አጠናክሮ እንዲቀጥል ጥሪያችንን እናቀርባለን። የአዲስ አበባ ምክትል ከንቲባ አዳነች አቤቤ ረጲ የደረቅ ቆሻሻ ኃይል ማመንጫን ጎበኙ። ምክትል ከንቲባ አዳነች ከኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻና ከተማዋ ከፍተኛ አመራሮች ጋር ነው የረጲ የደረቅ ቆሻሻ ኃይል ማመንጫን የጎበኙት። የኃይል ማመንጫው አልፎ አልፎ የሚያጋጥመውን የግብዓት አቅርቦትና የበጀት ችግር ለመፍታት በሚያስችሉ ሁኔታዎች ዙሪያ ከስራ ኃላፊዎቹ ጋር ውይይት አካሂደዋል። የረጲ የደረቅ ቆሻሻ ኃይል ማመንጫ በአመት 185 ጊጋዋት ሀወር ኤሌክትሪክ ኃይል የሚያመነጭ ሲሆን አሁን ላይ የገቢ አቅሙ ገና በመሆኑ የተነሳ የግብዓትና የበጀት ችግር እንደገጠመው ነው የተቋሙ ስራ አስኪያጅ ኢንጂነር ብሩክ ኤባ የገለጹት። በዚህም የተለያዩ መሟላት የሚገባቸውን የጥቅማ ጥቅም ጥያቄዎች ያነሱ ሲሆን ቦታው ከመጥበቡ የተነሳ የአካባቢው ነዋሪዎች ላይ እየፈጠረ ስላለው ጫና ዶክተር እሸቱ ለማ የደረቅ ቆሻሻ ኤጀንሲ ዋና ዳይሬክተር አብራርተዋል። በጉብኝቱ ማጠቃለያ ምክትል ከንቲባ አዳነች አቤቤ በተቋሙና በአካባቢው ላይ ሆነው አገልግሎት እየሰጡ ላሉ አካላት ያላቸውን ክብርና ምስጋና በመግለጽ አስተዳደሩ በተነሱት ችግሮች ዙሪያ መፍትሄ ለማምጣት አብሯቸው እንደሚሰራም ነው ያረጋገጡት። መረጃው የአዲስ አበባ ከንቲባ ጽሕፈት ቤት ፕሬስ ሴክሬታሪያት ነው። ከውጭ የዜና ምንጭ ወደ ያዝናቸው ርዕሰ ጉዳዮች ነው የምናልፈው። በቡርኪና ፋሶ የተካሄደው ፕሬዝዳንታዊ ምርጫ የሀገሪቱን ሰላምና ደህንነት ወደ ነበረበት ለመመለስ ያግዛል የሚል ተስፋ እንዳላቸው የሀገሪቱ ዜጎች በመናገር ላይ ናቸው። ለ27 ዓመት ቡርኪና ፋሶን የመሩት የቀድሞ ፕሬዝዳንት ብሌዝ ኮምፓውሬ በህዝባዊ አመፅ በፈረንጆቹ 2014 ከስልጣን ከተወገዱ በኋላ በቀጠናው የመረጋጋት ደሴት የምትባለው ሀገር ስር ለሰደደ የጸጥታና የሰብአዊ ቀውስ ተዳርጋም ሰንብታለች። 400 ሺህ መራጮች የተሳተፉበት ምርጫ ውጤት በአገሪቱ ለውጥና ልማት በተለይም ደግሞ በጤናው በትምህርቱ እንደዚሁም በመሰረተ ልማትና በወጣቶች ስራ ፈጠራ መሳካቱ ነገሮችን ሊለውጥ ይችላልም እየተባለ ነው። የወቅቱን ፕሬዝዳንት ሮች ካቦሬን ጨምሮ 13 የተቃዋሚ ፕሬዝዳንታዊ እጩዎችና 22 የፖለቲካ ፓርቲዎች የተሳተፉበት ምርጫ በጸጥታ ስጋት በተወሰኑ የሀገሪቱ ክፍሎች አልተካሄደም። በፕሬዝዳንታዊ ምርጫው አሸናፊ የሚሆነው ግለሰብና በፖለቲካ ማህበር ምጣኔ ሀብቱን ማቃናት፣ የጸጥታ ሁኔታውን ማሻሻልና ኮቪድ-19 ኮሮና ቫይረስን መዋጋት ከፍተኛ የቤት ስራ ይጠብቀዋል መባሉ ነው ከአፍሪካ ኒውስ ዘገባ ለመረዳት ከመጀመሪያው ቀን ጀምሮ የተደረገው ጥረት በደንብ መመዝገብ አለበት። ለልጆቻችን ለልጅ ልጆቻችን መድረስ ስላለበት በየትኛው መለኪያና መስፈርት መንግስት ስለ ሰላም የነበረው ጽናትና ዝግጁነት ጥያቄ ምልክት ውስጥ የሚገባ አይደለም። ህወሓት ተቃውሞ ነበር ብሎ የትግራይ ህዝብ ክቡር ጠቅላይ ሚኒስትርን አልተቃወማቸውም። በሁለት እጅ ነው የተቀበላቸው። አንዳንዶቹም ተጨማሪ ስምሪት እንደተሰጣቸው አውቃለሁ። ለአቶ በረከት አባይ ፀሐይም ኢንክሉዲንግ አቶ ስብሐትም አምባሳደር ስዩምም ስምሪት ነበራቸው። ተጻሮ ተቃርኖ የቆመን ሰው አቅፈ አስጠግተ ለመሄድ መፈለግ ትልቅ እድል ነው። የሰላም የይቅርታ የፍቅር የአንድነት የልማት የዲሞክራሲ ጉዞ መስተጓጎል ስለማንፈልግ ነው የነበረው፣ ስለማንችል አይደለም። የምትከታተሉት ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈ ያለውን ኢቲቪ 4 ማዕዘን ዜና ነው። ህወሓት በመከላከያ ሰራዊትና በንጹሃን ላይ የፈጸመው ድርጊት የሚወገዝ መሆኑን የባህር ዳር ከተማ አስተዳደር አመራሮች ገለጹ። ቡድኑ ኃላፊነት የማይሰማው ከህዝብ ይልቅ ለስልጣን ብቻ የሚታገል መሆኑን አመራሮቹ ተናግረዋል። ለዝርዝሩ ነጻነት ወርቁ። አምባገነንነትን ተፋልሞ ለስልጣን በቅቶ እንደነበር በተደጋጋሚ የሚገልጸው ህወሓት የስልጣን በትሩን ሲጨብጥ ግን ከቀደሙት ለመሻል ሳይሆን ይባሱኑ ህዝቡን አዘቅት ውስጥ የሚከቱ ስራዎችን ሲያከናውን እንደነበር ብዙዎች ይስማሙበታል። በቀደሙት ጊዜያት የሰራቸው በደሎች ፍንትው ብለው ለህዝቡ ይፋ ቢደረጉም ድርጅቱ አይኑን በጨው አጥቦ ዛሬም የውሸት ፕሮፓጋንዳውን ለመንዛት አልደከመም። ትናንት በጦርነት የብዙሃን ህይወትን ገብሮ የያዘውን በትረ ስልጣን ዛሬም በንጹ
በንጹሃን ደም ላይ ተረማምዶ ቤተ መንግስት መግባት ዓላማው አድርጎታል። ቡድኑ ይህንን ለማስፈጸምም ለሀገሩ ኖሮ ለሀገሩ በሚሞተው በመከላከያ ሰራዊት ላይ እጁን አንስቷል። ይህ ድርጊቱ ደግሞ የካሃዲነቱን ጥግ ማሳያና የአደባባይ ሚስጥር ለነበረው ማንነቱ ግልጽ ማረጋገጫ እንደሆነ ከኢቲቪ ጋር ቆይታ ያደረጉ የባህር ዳር ከተማ አስተዳደር አመራሮች ገልጸዋል። በራሱ ጊዜ ነው በመከላከያ ኃይላችን ላይ ጥቃት የፈጸመው። የህወሓት አሁን ድብቅ ማንነት መጨረሻው ሰዓት ላይ በደንብ ወጥቷል። ከዚህ በፊት ያወራቸው የነበሩት ወሬዎችና ተግባሩ የተለያዩ መሆናቸውን አሁን ማየት እንችላለን። ህወሓት ህዝባዊ ቢሆን ኖሮ ወደ አማራ ክልል መሳሪያ ባላስወነጨፈ ነበር። ህወሓት ህዝባዊ ቢሆን ኖሮ ከኢትዮጵያ ብሔር ብሔረሰቦች የተወከለውን መከላከያ ሰራዊታችን በተኛበት ባላጠቃው ነበር። ህወሓት ባንዳ ድርጅት ነው። ህወሓት ሰሞኑን እያደረገ ያለው በመከላከያችን ላይ የሚያደርገው በ27 አመት በስውር ሲያደርገው የኖረውን በግላጭ ያደረገበት ሰዓት ነው። ህወሓት ለህዝብ አስቦ ያቅም የራሱን የተወሰነ ቡድን ሲያበለጽግ የኖረ ቡድን ነው። ቡድኑ ትናንት ላይ ቆሞ የቀረ ወደፊትም የማይራመድ ግትር ነው ያሉት አመራሮቹ ባረጃ አስተሳሰብ ሀገርንና ህዝብን ክዶ ለስልጣን የሚስገበገብና በጥቅምም የታወረ ነው ብለውታል። ሐሰተኛ ትርክቶችን በመንዛትና ክፍፍልን በመፍጠር ሀገር ማተራመስ ብሂሉ አድርጎታል ያሉት አመራሮቹ ድርጊቱ ኢትዮጵያንና ኢትዮጵያዊነትን ካለመረዳት እንዲሁም ካለማወቅ የመነጨ ነው ብለዋል። ህወሓት ኢትዮጵያን ደጋግሞ ገድሏታል ማለት ይቻላል። ወንድማማች ህዝቦችን እርስ በርሳቸው እያፋጨና እያጋደለ የመጣ የሴራ ፖለቲካ መሪ ነው ድርጅት ነው። ለቡድን ጥቅምና ፍላጎት እንጂ ለአንድ ታላቅ ሀገር ክብር ያልቆመ አቅመቢስ የፖለቲካ እሳቤው አቅመቢስ ለዚህ ሀገር የማይመጥን የፖለቲካ እሳቤ ይዞ የተነሳ ፓርቲ ስለሆነ ኢትዮጵያዊነት የሚባለውን ስሜት በጥቅሉ ያወደመ የጎዳ በአስተሳሰብ ደረጃ በወጣቱም ዘንድ ቅድሚያ ለብሔሩ ትኩረት እንዲያደርግ ነው እንጂ ኢትዮጵያዊነት የሚባለው ከጊዜ እየተሸረሸረ የነበረበት ሁኔታ ነበር። የጥፋት ቡድኑ የትግራይ ህዝብን አጣብቂኝ ውስጥ የከተተ በስሙ የነገደና ዛሬም የበፊቱ አልበቃ ብሎት የጦርነት ገፈትን እንዲቀምስ ምክንያት የሆነ ነው ያሉት አመራሮቹ በአማራ ክልል ላይ ካደረሰው ጥቃት አልፎ ጉዳዩን ዓለም አቀፋዊ ለማድረግ ኤርትራ ላይ ጥቃት መሰንዘሩ ቡድኑ ማምለጫ ቀዳዳ ስለማጣቱ ማሳያ ነው ብለውታል። መከላከያን በዛ መንገድ ከወጉም በኋላ አጠቃላይ ጥቃቱ እየጨመረባቸው በሄደ ቁጥር ሌላ መልክ ነው መቀየር የጀመሩት እንደገና እንደማያዋጣቸው ሲያረጋግጡ የዓለም አቀፉ ማህበረሰብ ጣልቃ እንዲገባ የመፈለግ እና በተለይ ዜጋው የእርስ በርስ ጦርነት እንዲመስል ጦርነቱ እየተካሄደ ያለው በሀገር መከላከያ ሰራዊትና በትነግ ቡድን ወይም እሱ ባደራጀው ኃይል መካከል ሆኖ ያለ ጦርነቱን የእርስ በርስ ጦርነት ለማስመሰል የመሞከር ማይካድራ ላይ የፈጸሙት ይሄንን ነው። ንጹሃን ዜጎችን በያሉበት በዘር እየነጠሉ አጥቅተዋል። በባህር ዳር ከተማ የመከላከያ ሰራዊትን ለመደገፍ በአይነትና በገንዘብ ከ8 ሚሊዮን ብር በላይ ማሰባሰብ መቻሉን የከተማዋ አስተዳደር አስታውቋል። የመከላከያ ሰራዊቱ ሽሬ ከተማን ከያዘ በኋላ የዜጎች ንብረት እንዳይዘረፍና የሰዎች ደህንነት እንዲጠበቅ እየሰራ መሆኑን አስታውቋል። በከተማው መደበኛ የስራ እንቅስቃሴ እንዲጀመርም የበኩሉን አስተዋጽኦ ያበረክታል። ከቅራቅር እስከ ሽሬ ያለው እንቅስቃሴ ምን ይመስላል ለሚለው በቀጥታ ዮሐንስ ፍሳ የሚነግረን ይሆናል። ባለፉት ቀናት እንግዲህ መከላከያ ሰራዊቱ ላይ የህወሓት ጁንታ ቡድን ያደረሰውን ጥቃት ተከትሎ መከላከያ ሰራዊቱ ከጫፍ ጫፍ በመነቃነቅ እንግዲህ ይህንን አሸባሪ ቡድን ለመደምሰስ ከፍተኛ እንቅስቃሴ እያደረገ ነው የሚገኘው። በዚህም እንግዲህ ከዳንሻ ጀምሮ አሁን እስካለንበት ሽሬ ከተማ እንግዲህ ሰራዊቱ በአጭር ቀናት በከፍተኛ እልህና ቁጭት እንግዲህ ይህንን ውጊያ እያከናወነ በርካታ ይዞታዎችን እንግዲህ ከጠላት እያጸዳም ነው የሚገኘው። ኮሎኔል ደስታ ተመስገንን የ33ኛ ክፍለ ጦር ዋና አዛዥ እዚህ ይዣቸው ቀርብ ያለው ከሳቸው ጋር መጠነኛ ቆይታ የማድረግ ይሆናል። ኮሎኔል እጅግ አድርጌ አመሰግናለሁ እንግዳዬ ስለሆኑ። እንደው በአጠቃላይ ሽሬ እስኪደርስ የነበረው የሰራዊቱ ውጊያና እልህ ቁጭት መንፈስ ምን ይመስላል? እሺ እኔም አመሰግናለሁ። ያው የ33ኛ ክፍለ ጦር አባይ ክፍለ ጦር ያው የተሰጠን በዋነኝነት በቅራቅር ግንባር ያለውንን ይዘን በደጀና በአድረመጥ እና በቁራሮ እንደገና ደግሞ ያው ደደቢትን አድርገን ወደ ቀጥታ ወደ ሽሬ እንድንገባ ነው። አስፈላጊውን
መስዋዕትነት በመክፈል ጓደኞቻችን ነጣ ማውጣት አለብን ብሎ በተደረገው ስምሪትና እንቅስቃሴ ውጊያ ወታደሩ ተሌላው ወይም ደግሞ ታመራሩ ትእዛዝ የሚጠብቅ ሳይሆን ራሱ በራሱ እየተጋገዘ የተደረገው ውጊያ ያለምንም ክሳራና በተወሰነ ሁኔታ ወደ ሽሬ ልንገባ ችለናል ማለት ነው። በተለይ ደግሞ ህብረተሰቡ ከመከላከያ ሰራዊቱ ጎን እንዲሆን በህወሓት ጁንታ ቡድን የሚሰነዘረው ወይም ደግሞ የሚነዛው የፕሮፓጋንዳ ስራ በተለይ ህዝቡን እንዳያሸብረው ምን እየሰራችሁ ነው? ምንም ሳይተኩሱ መሳሪያቸውን አምጥተው ወደኛ ያስረከባሉ። ስለዚህ ይሄ ደግሞ ሆን ተብሎ ተሰጥቶት የነበረው ሁኔታም ፋኖ የሚባል ዘራፊ፣ አቃጣይ፣ ገዳይ፣ ጨፍጫፊ መከላከያ የሚባለው የዶክተር አብይ ባንዳ ተላላኪ ነው፣ የድሮ መከላከያ አይደለም፣ እንደዚህ ነው የሚል ነው ለህብረተሰቡ የተነዛውና ከዚህ ጋር ተያይዞ ህብረተሰቡ ወደ ጫካና በተለያየ መንገድ ሽብር ተፈጥሮ ሁኔታውንን በኋላ ግን መከላከያ መሆናችን የያዝናቸውን ከተሞች ያለምንም ምክንያት ያለምንም ዝርፊያ ያለምንም ሁኔታ አይዟችሁ እያለ ሰራዊቱም ያለፈውን ከተማ እያረጋጋ በሚሄድበት ሁኔታ ፊት ያለው በተለያየ ነገር ኢንፎርሜሽን እየሰማ ከዛ በኋላ ባለው ሁኔታ ለካ መከላከያ ነው የኛ ሰው ነው ለካ እያለ ሁኔታው በተቻለ መጠን ወደ ነበረበት ቦታ እንዲገባ ነው እየተደረገ ያለው። በተለይ ኮሎኔል በቀጣይ ያሉትን እንግዲህ ወደፊትም የሚቀሩ የጠላት ይዞታዎች አሉና ከዛ አንፃር እነሱን በአጭር ጊዜ በመደምሰስ የትግራይ ህዝብንም መላ ኢትዮጵያ ህዝብንም ከዚህ አሸባሪ ጁንታ ቡድን ለማላቀቅ ያለው የወታደሩ እና የአመራሩ ኮሚትመንት ወይም ደግሞ ቆራጥነት ምን ይመስላል? እኛ ያው እንግዲህ አንዲት ሀገር አለች ብለን ነው ምናምነው። ሰራዊቱ እነዚህን ወንጀለኞች ተገቡበት ገብቶ ለመያዝ እስካሁን ለመጣንበት ጊዜ ያህል የሚያቆየን ነገርም የለም። በአጭር ጊዜ እኛም ለህዝባችን ለትግራይ ክልልም ለሀገራችን ህዝቦችም ወንጀለኞችን ወደ ህግ የማቅረብና ዋጋቸውን የሚያገኙበት ሁኔታ ሩቅ ይሆናል የሚል ግምት የለኝም። ሰራዊቱም ደግሞ ታሁኑ የበለጠ እልህ ነው ዞት ያለው። ምክንያቱም ገና ናቸው። እነዛን ወንጀለኞች ይዘን ለህዝብ የማቅረብ ነው የኛ አላማችን። ወንድሞቻችን ገለዋል፣ ረሽነዋል፣ የፈለጉትን ነገር አድርገዋል። የዚህ ተነስተን ደግሞ እኛ ለዚህ ነገር ሁላችንም እልህ በተሞላበት ነው። እርግጠኛ ነኝ በአጭር ጊዜ ደግሞ ህዝባችን የድል ብስራት ይሰማል የሚል እንትን አለኝ። እንደው ኮሎኔል በቀሩት ከተሞችም እንግዲህ የትግራይ ህዝብ ሌላ ግፍና መከራ እንዳይደርስበት ህወሓትን ከዚህ ቡድን በላይ መልኩ ወይም ደግሞ ህዝቡ አሁን እየተረዳው ነው፣ ከመከላከያ ጎን እየቆመ ነው። እንደው ለህዝቡም ለአጠቃላይ ለኢትዮጵያ ህዝብም ያስተላልፉት መልእክት ካለ እድል ልስጥዎት። ህዝቡ አሁንም ሌሎች ከተሞች የቀሩት ከተሞችም በቤታቸው ሆነው ንብረታቸውን ራሳቸውንም ቢጠብቁ የተሻለ ነው። ወደ ጫካ በወጡ ቁጥር ብዙ አደጋ ይገጥማቸዋል የሚል ነገር ነው ያለኝ። አመሰግናለሁ ኮሎኔል። እንግዲህ ተመልካቾቻችን ሰራዊቱ እንግዲህ በከፍተኛ እልህና ወኔ ከዳንሻ ጀምሮ ያሉትን ከተሞች በአጭር ቀናት እየተቆጣጠረ ነው የሚገኘው። አሁንም ቢሆን ሌሎች በዚህ ጽንፈኛ ቡድን ተይዘው ያሉ አካባቢዎችን እንግዲህ በአጭር ጊዜ በማስለቀቅ መላ የትግራይ ህዝብን ብሎም ደግሞ የኢትዮጵያ ህዝብን ከዚህ ስግብግብ ጁንታ ሙሉ ለሙሉ ነጻ ያወጣል ተብሎ ይታሰባል። በቀጣይ እንግዲህ ያሉትን ሁነቶችም ከቦታው እየተከታተልን ወደ እናንተ የምናደርስ ይሆናል። ለዛሬው ከሽሬ ያለኝ መረጃ ይህንን ይመስላል። አመሰግናለሁ። እኔም አመሰግናለሁ ዮሐንስ። በአዳማ ከተማ የሚኖሩ የትግራይ ተወላጆች በክልሉ ሰላም እንዲሰፍን ከመንግስት ጎን በመቆም የበኩላቸውን አስተዋጽኦ እንደሚያደርጉ ገለጹ። ነዋሪዎቹ ከመንግስት ከክልሉ ነዋሪዎችና ከትግራይ ክልል ጊዜያዊ አስተዳደር ጎን በመቆም የህግ የበላይነትን ለማረጋገጥ መስራት ይገባልም ያሉት። ለኢዜአ ዘገባ ሰናይት ንጉሴ። ለዘመናት መስዋዕትነት በመክፈል የሀገርን ክብር እያስጠበቀ በሚገኘው የመከላከያ ሰራዊት ላይ ጽንፈኛው የህወሓት ቡድን ያደረሰውን ጥቃት ተከትሎ በተለያዩ አካባቢዎች የሚኖሩ የትግራይ ተወላጆች ድርጊቱን እያወገዙ ይገኛሉ። በአዳማ ከተማ የሚገኙ የትግራይ ተወላጆችም አክራሪው የህወሓት ቡድን በሀገር ላይ የፈጸመው ክህደት ከራሱ ውጪ ለንጹሃን ዜጎች የማያስብ መሆኑን ማሳያ ነው ብለዋል። የትግራይ ተወላጆቹ ከሚኖሩበት አካባቢ ህዝብ ጋር በመሆን በመከላከያ ሰራዊት እየተወሰደ ያለውን እርምጃ በመደገፍ የበኩላቸውን አስተዋጽኦ እንደሚያደርጉም ተናግረዋል። በአሁኑ ሰዓት በመከላከያ ሰራዊታችንና በመንግስታችን እየተወሰደ ያለው የህግ ማስከበር ሁኔታ እጅግ በጣም ደስ የሚልና ለዛ ለትግራይ ህዝብ ለተጨቆነ ህዝብ ፋታ የሚሰጥና በቀጥታ ከጭቆና ወይም ደግሞ ከብዝበዛና ከጭቆና ከረሃብ ለማውጣት የሚደረግ ጥረት ነው። በጥቂት ሰዎች ተይዞ የነበረውን አፈና ከዛ ከአፈና ለማላቀቅ የሚደረግ ጥረት ስለሆነ በአሁኑ ሰዓት እየተወሰደ ያለው የህግ ማስከበር እርምጃ እጅግ ደስ የሚል ነው። በአዳማ ከተማ የሚገኙት የትግራይ ተወላጆች ክልሉን ለማስተዳደር ከተመሰረተው ጊዜያዊ አስተዳደር ኮሚቴዎች ጋር
በጋራ በመስራት በክልሉ ሰላምና ልማት እንዲሰፍን የበኩላችን እናደርጋለንም ብለዋል። ይሄ አንድነት እንፈልገዋለን። እኛ ኢትዮጵያውያን ነን። ከኢትዮጵያ ውጭ የምናውቀው ሌላ ስም የለንም እኛ እና ኢትዮጵያውያን ነን እና ሰላም ቢፈጠር ደስ ይለናል። ይሄ ያለው የተቋቋመ እነዚህ መልሶ ለማቋቋም ከፍተኛ ጥረት ይፈልጋልና የህብረተሰቡ ትብብር ይጠበቃል። በአዳማ ከተማ ቀበሌ 09 ነዋሪ የሆኑት ወይዘሮ ሲሳይ ኃይሌ ቡድኑ ሁላችንም ባሳዘነ ሁኔታ ለረጅም ዓመታት ሀገርን ከጥቃት ሲከላከል በነበረው የመከላከያ ሰራዊት ላይ ክህደት ፈጽሟል። ይህ ድርጊት በመፈጸሙ ሁላችንም አዝነናል ብለዋል። በጣም ነው ያዘነው እንደዚህ ሆኗል ሲባል። አሁንም የኛ ባለናበት ሰላም ነን። እዛ ያሉ እንግዲህ እንደጀመሩት እነት ጥፋት ነው የጀመሩት ጅማሬው ማለት ነው። በእነሱ የተጀመረው ጉዳይ ነው የሁሉ እሳትና የሁሉ ህዝብ ያለቀ ያለ። በዛ በጣም አዝነናል። የትግራይ ተወላጆቹ ጁንታው የህወሓት ቡድን ራሱ በጀመረው ጦርነት ራሱን እያጠፋ ነው። በመሆኑም የክልሉ ነዋሪዎች ከመንግስትና ከትግራይ ክልል ጊዜያዊ አስተዳደር ጎን በመሆን የህግ የበላይነትን የማስከበር ስራን ሊሰሩ ይገባል ብለዋል። የአርባ ምንጭ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ህግ በማስከበር ዘመቻ ላይ ለሚገኘው የመከላከያ ሰራዊት የ3 ሚሊዮን ብር ድጋፍ አበረከቱ። በጽንፈኛ የህወሓት ቡድን ላይ የተወሰደ ያለውን እርምጃ እንደሚደግፉና ህገወጥ ቡድኑ ለህግ እስኪቀርብ ድረስ ከሰራዊቱ ጎን እንደሚቆሙም ነው የዩኒቨርሲቲው መምህራንና ሰራተኞች ያረጋገጡት። ዘገባው የአርባ ምንጭ ዩኒቨርሲቲ ኮሚኒኬሽን ዳይሬክቶሬት ነው። በጋምቤላ ክልል የማጃንግ ዞን ነዋሪዎች መንግስት የህወሓትን ጁንታ ለህግ ለማቅረብ እየወሰደ ያለውን እርምጃ እንደሚደግፉ አስታወቁ። የዞን ነዋሪዎች ለመከላከያ ሰራዊቱ የተለያዩ የእርድ እንስሳትና ከ600 ሺህ ብር በላይ የገንዘብ ድጋፍም አድርገዋል። ለዜናው ዝርዝር ሚፍታህ አብዱል ቃድር። በማጃንግ ዞን በሰልፉ ላይ የተሳተፉ የጎደሬና የመንገሺ ወረዳ ነዋሪዎች ትምክህተኛው ህወሓት በሀገሪቱ ላይ የፈጸመውን ክህደት ይቅር የማይባል አረመኔያዊ ተግባር ብለውታል። የህወሓት ጁንታ ቡድን በመከላከያ ሰራዊት ላይ ያደረሰውን አስቀያሚ ድርጊትን ለመቃወምና መንግስት እየወሰደ ያለውን እርምጃ እንዲቀጥል በጎኑ ለመቆም ነው የመጣው። ኢትዮጵያን ለዘመናት ያክል ሲመዘብሯት በኖሩ ብሔር ብሔረሰብ አንድነታችን ክብራችን እንዳንጠብቅ ሲነጣጥሉን የኖሩ ቡድኖች በዚህ መከላከያ ሰራዊታችን ክብር መንካታቸውን እኔ እውነቴን ነው ለቤተ መንግስት ቀርቶ ለቤተ እግዚአብሔር የማይገዙ እምነት የሌላቸው ካዲ ቡድኖች ናቸው ብዬ ነው የማስበው። የጁንታው ቡድን ያደረገውን አጸያፊ በዓለም ላይ ታይቶ የማይታወቅ በመከላከያ ሰራዊታችን ላይ ያደረገውን ስህተት ለማውገዝ ወደ ሰልፉ ወጣ። መንግስት የጀመረውን ህግ የማስከበር ኃላፊነት እንደሚደግፉም የዞኑ ነዋሪዎች ተናግረዋል። የሀገር መከላከያ ሰራዊትና መንግስታችን ቆንጆ ነው እየወሰደ ያለው እርምጃ። ምክንያቱም መንግስት ሳይፈልግ በግዳጅ ጦርነት ውስጥ አስገብቶታል። አሁን ክንዱን እየሰባበረው ያለበት ሁኔታ ነው ያለ። ስለዚህ እኛም ድጋፋችን ለመስጠት ወደ ኋላ አንልም። መንግስት እየወሰደ ያለ የሚደገፍና የሚደነቅ ነው። አሁንም እንደያዘው ቀጥሎ ሰላም አድርጎ እነዛ ጽንፈኞችን ለህግ አቅርቦ ትግራይ ሰላማዊ እንድትሆን ፈልጋለሁ። የማጃንግ ዞን ዋና አስተዳዳሪ አቶ ዮናስ አበበ በህዝብና በመንግስት ቁርጠኝነት ከጽንፈኛው ህወሓት ቡድን የምንገላገልበት ምዕራፍ ላይ ተደርሷል ነው ያሉት። ወንጀለኛው ህወሓት ብሔር ብሔረሰቦችን በማጋጨትና በማገዳደል የኮሸሸ ታሪክ ያስመዘገበ የሀገራችንን ባንኮች ያራቆተ ታሪኩ በሌብነት ተጀምሮ በሌብነት ሊያበቃ ከጫፍ የደረሰ የሀገር ጠላት ነው። የማጃንግ ዞን ነዋሪዎች የህወሓትን ጁንታ ለመቃወም ያሳዩት ተነሳሽነት የትግራይን ህዝብ ከህወሓት አገዛዝ ነጻ ለማውጣት የተጀመረውን ትግል የሚያፋጥን መሆኑንም የዞኑ ዋና አስተዳዳሪ ተናግረዋል። የማጃንግ ዞን ነዋሪዎች ከድጋፍ ሰልፉ በተጨማሪ የተለያዩ የእርድ እንስሳትን በማበርከትና ከ600 ሺህ ብር በላይ የገንዘብ ድጋፍ በማድረግ ከሀገር መከላከያ ሰራዊት ጎን መሆናቸውን ገልጸዋል።
ክብር ለመከላከያ ሰራዊት ከሚለው መርሃ ግብር ጋር በተያያዘ የደም ልገሳ በትምህርት ሚኒስቴር አመራሮችና ሰራተኞች ተደረገ። የተለያዩ ከሚኒስቴር መስሪያ ቤቱ የተውጣጡ አመራሮችና ሰራተኞች ያደረጉት የደም ልገሳ ለመከላከያ ሰራዊት ጎን ለመቆማቸው የተግባር ማሳያ መሆኑም ነው በደም ልገሳ መርሃ ግብሩ ላይ የተሳተፉ የተናገሩት። እንግዲህ ሰራዊታችን የሀገርን ሉዓላዊነት ለማስከበር ሀገር ላይ የተቃጣ ክህደትን ነው እየተቋቋመ ያለው። በዚህ ጊዜ የሚያስፈልገው በየትኛውም ነገር አብረነው መቆም ግዴታችን ነው፣ ኃላፊነታችን ነው። ይህንን እንደ አሁን ላይ የደም ፍላጎት በዚህ አይነት ጊዜ ግጭቶች በሚኖሩበት ጊዜ ከፍ ይላል። ይሄ ደግሞ ድጋፋችን ሰራዊታችን በዚህኛው ብቻ ሳይሆን ህግን ህገ መንግስትን የሀገርን ሉዓላዊነት በሚያስከብርበት ቦታ ሁሉ አብረነው እንዳለን ከጎኑ እንዳለን እሱ ህይወቱን እስከ መሰዋት ድረስ ነው እየታገለ ያለው። እኛ ደግሞ ደማችንን በመስጠት ከጎኑ መሆናችንን የምናሳይበት አብሮነታችንን የምናሳይበት አንዱ ነው። ስለዚህ በጣም ደስ እያለኝ ነው። ሲሆን መከላከያችንን በአካል ተገኝተን ከዚህ በላይ ማበረታታት ይገባል ነበር። ያው ነገሮች ሁሉ ነገር ምቹ ሆነው እዛ ተገኝተን ማበረታታት ባንችልም ባለን አቅም ለመከላከያችን እሱ ለሀገሪቷ ደሙን እያፈሰሰ ደሙን እየለገሰ ባለበት ሰዓት እኛ ደግሞ ለሱ ደማችንን መለገስ አስፈላጊ ስለሆነ ነው ዛሬ ደም እንለግሰው። እኛም ደግሞ በተቻለን መጠን እንደ ሚኒስቴር መስሪያ ቤት ሰራተኞቻችንንም እያስተባበርን ማንኛውንም ድጋፍ የሚያስፈልገውን ለማድረግ ዝግጁ ነን። ይህንን ስናደርግ በታላቅ ደስታና ለመከላከያ ሰራዊታችን አለኝታችንን ለመግለጽ ያለንን ክብርም ለመግለጽም ጭምር ነው። እንግዲህ ይሄ ትልቅ ትርጉም ያለው አገልግሎት መሆኑን ለመግለጽ እወዳለሁ። ትምህርት ሚኒስቴር ከዚህ በላይም የሀገራችን ሉዓላዊነት እስከ መጨረሻው እስኪከበር ድረስ ማድረግ የሚገባውን ነገር በሙሉ የሚያደርግ መሆኑን ለመግለጽ እወዳለሁ። ሪፖርተራችን ኮሰን ብርሃኑ እንደዘገበው የደም ልገሳ መርሃ ግብሩ በቀጣይ እስከ ታችኛው የትምህርት መዋቅር ድረስ በሚገኙ የዘርፉ አመራሮች፣ ሰራተኞችና ተማሪዎች የሚቀጥል መሆኑን የትምህርት ሚኒስቴር የህዝብ ግንኙነት ዳይሬክተር ሀረጓ ማሞ ገልጸዋል። ቀደም ብለንም ደም ልገሳ አከናውነናል በሌሎች ፕሮግራሞች ላይ። አሁን ይሄ ግን ሁሉም በተለይ ትምህርት ዘርፉ ማህበረሰብ እስከ ተማሪ ድረስ ወርዶ የበጎ ፈቃድ አገልግሎትን በተለይ የመጀመሪያው ፕሮግራምን አስመልክቶ የዚህ ደም ልገሳ ፕሮግራሙ የሚከናወን ነው የሚሆነው። ሁሉም በበጎ ፈቃደኝነት እስካሁን ድረስ እየሰጠን ያለው አሁን በቀጣይም የሚቀጥል ነው የሚሆነው ማለት ነው። ለመከላከያ ሰራዊታችን ያው እያደረገ ያለውን ተጋድሎ በተለይ ደግሞ የህግ ማስከበር ስራውን ከማከናወን ጎን ለጎን በጣም በርካታ የሚያስፈልጋቸው ብዙ ተግባራቶች አሉ። እሱን ከማከናወን አንጻርም እንደ ሚኒስቴር መስሪያ ቤታችን በቀጣይ እንግዲህ ከሰራተኛው ጋር ተወያይተን የራሳችንን ማድረግ የሚገባን ነገር ልናደርግም ዝግጅት እያደረግን እንዳለ ነው መግለጽ የምፈልገው። ሰው እንደ አህያ እንጂ እንደ ሰው አያዩም። ሀዛቦይ ሰይጣኖይ መጨረሻ ሳጥን አይልናቸው ሰውይ ማለሉ የሰው ቅርጥ ሰውይ ናቸው፣ ግን ውስጣቸው ሌላ ነው። ወደ ደመጣጭ ነው። በቃ ህብረተሰቡ ግን ያለ እንቅልፍ እያደረ ጓዳ ለጓዳ እያደረ እና በትክክል ወያኔ ደመጣጭ ህብረተሰብ አጥፊ በመሆኑ እግዚአብሔር ይስጥልን፣ ክርስቶስ እንኳን ደረሰልን። በጣም ከባድ ችግር ነበር ስናሳልፍ የነበረው ራሱ ማለት ነው። በነፃነት አናወራም ምን በቃ ብዙ ነገር ማለት ነው። አሁን ግን በጣም አልহামዱሊላህ ለመከላከያዎችም ለኢትዮጵያ መንግስትም በጣም እናመሰግናለን። እያያዙ እየደበደቡንና በጣም ብዙ ግፍ ያደርሱብን ነበር በማናውቀው ምክንያት ማለት ነው። እኔ ለራሴ ጆሮዬ ተመትቼ ሁለቴ መቀሌ ሄጄ ጆሮ ይሄኛው አንደኛው ጆሮዬ አይሰማም እስካሁን።
ኢቲቪ አራት ማዕዘን እንደቀጠለ ነው። ምክትል ከንቲባ አዳነች አቤቤ ረጲ የደረቅ ቆሻሻ ኃይል ማመንጫን ጎበኙ። ምክትል ከንቲባ አዳነች ከኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አሸብር ባልቻና የከተማዋ ከፍተኛ አመራሮች ጋር ረጲ የደረቅ ቆሻሻ ኃይል ማመንጫን ጎብኝተዋል። የኃይል ማመንጫው አልፎ አልፎ የሚያጋጥመውን የግብዓት አቅርቦትና የበጀት ችግር ለመፍታት በሚያስችሉ ሁኔታዎች ዙሪያ ከስራ ኃላፊዎች ጋርም ውይይት አካሂዷል። ረጲ የደረቅ ቆሻሻ ኃይል ማመንጫ በዓመት 185 ጊጋዋት አወር የኤሌክትሪክ ኃይል የሚያመነጭ ሲሆን አሁን ላይ የገቢ አቅሙ ገና በመሆኑ የተነሳ የግብዓትና የበጀት ችግር እንደገጠመው የተቋሙ ስራ አስኪያጅ ኢንጂነር ብሩክ ኤባ ገልጸዋል። በዚህም የተለያዩ መሟላት የሚገባቸውን የጥቅማ ጥቅም ጥያቄዎች ያነሱ ሲሆን ቦታው ከመጥበቡ የተነሳ የአካባቢው ነዋሪዎች ላይ እየፈጠረ ስላለው ጫና ዶክተር እሸቱ ለማ የደረቅ ቆሻሻ ኤጀንሲ ዋና ዳይሬክተር አብራርተዋል። በጉብኝታቸው ማጠቃለያ ምክትል ከንቲባ አዳነች አቤቤ በተቋሙና አካባቢው ላይ ሆነው አገልግሎት እየሰጡ ላሉ አካላት ያላቸውን ክብርና ምስጋና በመግለጽ አስተዳደሩ በተነሱ ችግሮች ዙሪያ መፍትሄ ለማምጣት አብሯቸው እንደሚሰራም ገልጸዋል። መረጃው የአዲስ አበባ ከንቲባ ጽሕፈት ቤት ፕሬስ ሴክሬታሪያት ነው። የእምቦጭ አረምን ለማጥፋት ሰዎች በህብረት በመሆን አረሙን በመንቀል እያስወገዱ ቢሆንም ሙሉ ለሙሉ ግን ማጥፋት አልተቻለም። ይህን ችግር ለመፍታት የባህር ዳር ዩኒቨርሲቲ በአረሙ ላይ ሳይንሳዊ ምርምሮችን እያካሄደ ነው የሚገኙ። ምርምሩ ከተጀመረ 4 ዓመታትን ቢያስቆጥርም እንኳ እስካሁን ተግባር ላይ መዋል ግን አልቻለም ነው የተባለው። ቀጣዩ የሪፖርተራችን ነጻነት ወርቁ ዘገባ የምርምሩን ምንነትና እንደዚሁም ደግሞ እስካሁን መተግበር ያልተቻለበትን ምክንያት እንደሚከተለው ያስቃኘናል። በዓለም ላይ አደገኛና ጎጂ ተብለው ከተፈረጁ 10 የአረም አይነቶች መካከል አንዱ የሆነው እምቦጭ በጥቂት ጊዜ ውስጥ ራሱን በማራባት በውሃማ ስፍራዎችና በብዝሃ ሕይወት ላይ የሚያደርሰው ተጽዕኖ ከባድ ነው። የባህር ዳር ዩኒቨርሲቲም ከባዮቴክኖሎጂ ኢንስቲትዩት ጋር በመተባበር አረሙን ለማጥፋት የተለያዩ ምርምሮችን እያከናወነ ይገኛል። ከዚህ ቀደም የአፍሪካ ሀገራት እምቦጭን ለማጥፋት የተጠቀሙት ስነ ሕይወታዊ ዘዴ አዋጭ እንደሆነ ምሁራኑ አምነውበታል። ኡጋንዳ፣ ኬንያና ታንዛኒያ የሚጋሩት የቪክቶሪያ ሐይቅ የነበረበትን የእምቦጭ አረም ለማስወገድ በፈረንጆቹ አጠራር ዊቭል የተባለውንና የጢንዚዛ ዝርያ ያለውን ነፍሳት እንዲመገቡ ማድረጋቸው ትልቅ ውጤት እንዳስገኘላቸው በባህር ዳር ዩኒቨርሲቲ በምርምር ላይ የሚገኙት ዶክተር ጌታቸው በነበሩ ገልጸዋል። ታዲያ ነፍሳቱ ያላቸው የ4 ወር ዕድሜ ብቻ በመሆኑ በቶሎ እንዲራቡ ማድረግ አስፈላጊ መሆኑም ተገልጿል። ይሄንን ቅጠል ፓርት ይመገባሉ። ይሄንንም ወይንም ግንድ የምንለው ነገር ይሄኛውን ይመገባሉ። ሴቷ ምንድነው የምታደርገው? እዚህ ላይ ይሄንን ትቦረብረዋለች። እንቁላሏን እዚህ ጋር ነው የምትጥለው። በቀን ቢያንስ 5 እንቁላል መጣል ትችላለች ሴቷ። ስለዚህ ብዙ አደልት አለ ወይንም ብዙ ሴት አለ ማለት ብዙ እንቁላል ማስፈልፈል ይቻላል። ስለዚህ አሁንም እንቁላሉ ከ10 እስከ 12 ቀን እንቁላሉ ወደ እጭነት ይቀየራል። ስለዚህ እጩ እስከ 2 ወር ይቆያል። ከ2 ወር በኋላ ወደ ሌላ ስቴጅ የሚቀየረው። ስለዚህ 2 ወር ሙሉ ውስጥ ለውስጥ እየበላ ነው ወደ ታች ነው የሚመጣው። ከዚህ ይጀምራል እየበላ ወደ ስር ይገባል ማለት። ስለዚህ የነዚህ ዊቭሎች ጥፋት ከውስጥም ከውጭ ነው። ነፍሳቱ ሌሎች የእህል ዝርያዎችን መመገብ የማይችሉ መሆናቸውም በምርምር መረጋገጡን ዶክተር ጌታቸው ይናገራሉ። ወደ 10 ሰብል ላይ እኛም ሙከራ ያደረግን ለምሳሌ የባቄላ ላይ፣ ሩዝ ላይ አርገናል። ኢቭን ገበሬው አንዳንዴ አይታችሁ ከሆነ ጫት ላይም ያንን ወደ 10 የሆነ ተክሎች ላይ ሞክረን ይሄ ዊብል ከእምቦጭ ውጪ ሌላ ነገር እንደማይመገብ አረጋግጠናል። ዩኒቨርሲቲው በአባይ ወንዝ ዳርቻ ላይ የሚገኘውን የእምቦጭ አረም ለምርምር ያዋለው ሲሆን ውጤትም እንዳገኘበት ይገልጻል። ይሁንና ይህንን ውጤት ለአማራ ክልል የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ቢያቀርብም ተቀባይነትን ግን ማግኘት አልቻለም። ምክንያቱ ደግሞ ምርምሩን እንዲገመግም የተቋቋመው ኮሚቴ በዩኒቨርሲቲው የተሰሩ ሙከራዎች እምብዛም ውጤታማ አይደሉም በማለቱ ነው። ኦፊሻሊ የደረሰኝ ወደ ጣና እንዲገባ አይመከርም፣ አልተመከረም። ኦፊሻል ቦርዱ የሚወሰነው በዚህ ደረጃ እንግዲህ ያለበት ምክንያቱም ጣና የሙከራ ጣቢያ አይደለም። ውጤት ያስገኙ ቴክኖሎጂዎችን ወደ ስራ የምናስገባበት እንጂ ሙከራ ጣቢያ አባይ ላይ ለምሳሌ አለ። ውጭ እኮ ተሞክሯል። ፓይለታቸው እኮ አባይ ላይ በፖንድ በሆነ ኤሪያ ተከልሎ እኮ ተሞክሯል። ያ ታይቷል እኮ በቴክኒክ ኮሚቴ ሲታይ
ውጤታማ ሆኖ አልተገኘም። በሌላ በኩል በአባይ ወንዝ ዳርቻ ላይ የሙከራ ስራውን በቅርበት እንዲከታተል የተቀጠረው ወጣት አበበ ገድፍ ልዩነቱን እንዲህ ገልጸዋል። እነሱ ከመግባታቸው በፊት ሙሉ ነበር፣ ጥቅጥቅ ያለ ሆኖ ሙሉ ነው የነበረ። አሁን እነሱ መጀመሪያ ያስቀመጥንባቸው የጥንዚዛዎች ቦታ ሁሉም ተፈልቶ ዳርና ዳር ነው አሁን እየቀረ ያለ። ያልደረሰው አካባቢ ነው አድርሰውት ያለ እንጂ የመጀመሪያ የነበረበት ሙሉ በሙሉ የለም። መንቦጩ በስብሶ ጠፍቷል፣ ተፈልቷል። እስካሁን ለ4 ዓመታት ጥናትና ሙከራዎች ሲከናወኑበት የቆየው ምርምሩ ውጤታማነቱ እስኪረጋገጥ ስራዎች መቀጠል ይገባቸዋል ያለው ኤጀንሲው እስከዛው ድረስ ግን የሰውና የማሽን ኃይልን ተጠቅሞ አረሙን ማስወገድ የግድ እንደሚል አስታውቋል። በዋቢ ሸበሌ ተፋሰስ አካባቢ በሙከራ ደረጃ ለሚተገበረው የቆላ ስንዴ ልማት የማሳ ዝግጅት መጠናቀቁ ተገለጸ። የጎዴ መስኖ ፕሮጀክትን በመጠቀም ዘንድሮ 500 ሄክታር መሬት በቆላ ስንዴ እንደሚለማ ነው የሶማሌ ክልል እርሻ ምርምር ያስታወቀው። ንብረቴ የተሆነ ዝርዝር አለው። በሶማሌ ክልል በሸበሌ ተፋሰስ አካባቢዎች በሙከራ ደረጃ ለሚተገበረው የቆላ ስንዴ ልማት የመሬት ዝግጅት ስራው ተጠናቋል። የሸበሌ ተፋሰስ ቆላማ አካባቢ ለቆላ ስንዴ ልማት ምቹ ከሆኑ አካባቢዎች የሚጠቀስ ሲሆን ፕሮጀክቱ ለሁለተኛ ጊዜ በሙከራ ደረጃ እየተተገበረ ነው። ዘንድሮም የምዕራብ ጎዴ መስኖ ፕሮጀክትን በመጠቀም 500 ሄክታር መሬት በቆላ ስንዴ ለማልማት የመሬት የዝግጅት ስራው መጠናቀቁን የሶማሌ ክልል እርሻ ምርምር ከፍተኛ የሰብል ተመራማሪ ዶክተር አብዲ አህመድ ይናገራሉ። 300 ሄክታሩ በራሳችን በምርምር ጣቢያችን ላይ 200 ሄክታሩ ደግሞ በማህበረሰቡና እንዲሁም በማህበራት ማሳ ላይ ሙከራውን ጀምረናል። ስራውን በተመለከተ አሁን የማሳ ዝግጅቱን አጠናቀናል። በአንድ ሳምንት ውስጥ የዘር ስራው እንደሚጠናቀቅ የገለጹት የሰብል ተመራማሪው ዶክተር አብዲ በሄክታር እስከ 50 ኩንታል ምርት ለማግኘት እቅድ መያዙን ይጠቅሳሉ። ከ50 እስከ 60 ኩንታል በሄክታር ለማድረስ ነው ጥረታችን። ከዛ በኋላ ምንድነው የሚሆነው ነው ይሄን ምርታማነቱን ካረጋገጥን በኋላ ማህበረሰቡንም እናሳትፋለን። ከተለያዩ ወረዳዎች በሸበሌ ዞን ውስጥ ከሚገኙ ወረዳዎችም ከሌላም ተፋሰስ ያሉትን ወደ 3 ተፋሰሶች አሉ በክልላችን ውስጥ ከነዛ አምጥተን ስንዴን በትክክል ማምረት እንደሚቻል እናሳያለን። after next አሁን ላርጅ ስኬል ፕሮዳክሽን ወደ ማህበረሰቡ በቀጥታ ይገባል ማለት ነው። በሶማሌ ክልል የጎዴ እርሻ ምርምር ማዕከል የግብርና መካናይዜሽን ተመራማሪና የቆላ ስንዴ ልማት የመካናይዜሽን ስራ ተቆጣጣሪው አቶ ብሩክ አምባው ከባለፈው ዓመት የተሻለ ምርት ለማግኘት እየተሰራ እንዳለ ይናገራሉ። አምና ከነበረው ምርታማነት ዘንድሮ በጥሩ ሁኔታ እንደምናሻሽል እርግጠኛ ነኝ። ያምሰልህ ዝም ብዬ አይደለም፣ ብዙ እንትኖች አሉ። ውሃ ባግባቡ አለን። ካምና የነበሩት ጋፖችን ፊል እናረጋለን። ዘንድሮ ሌቭል መደረግ አልነበረም አምና። ዘንድሮ ሌቭል እየተደረገ ነው መስኩ። ያ ማለት ኢቭን ዲስትሪቢዩሽን የውሃ ዲስትሪቢዩሽን እኩል እንዲሆንና ሁሉም የሰብል እድገት እኩል ሆኖ እንዲወጣ ያደርግልናል። በቆላ ስንዴ ፕሮጀክት ላይ የተጀመረው ዘመናዊ የግብርና ቴክኖሎጂ አጠቃቀም ግብርናውን ለማዘመን እድል እንደሚፈጥርም አቶ ብሩክ ተናግረዋል። ይሄንን በሜካናይዝድ የግብርና ማሳ ዝግጅት መጠቀማችን ትልቁ ፋይዳው አንደኛ በወቅቱ እንድንሰራው ያደርገናል ታይም። ሁለተኛው አድካሚውን ስራ በቀላሉ ታይምሊ በስራ ኳሊቲ የስራው ኳሊቲ ስልህ ጥልቀቱን አሁን ስንዴ የሩት ዴፕዙ የስር ጥልቀቱ እስከ 30 ሴንቲሜትር ነው። አሁን መስክ ማሳ በመናዘጋጀበት ጊዜ በሜካናይዜሽን እስከ 30 ሴንቲሜትር አድርገን እናዘጋጃለን። ወራስ በበሬ በሚባልበት ጊዜ ማክሲመም ቢወርድ 15 ሴንቲሜትር። አየህ ልዩነቱ የጥሩ የሆነ የእድገት እንዲኖረው ያመቻችልናል ማለት ነው። አንደኛ ፋይዳው ይሄ ነው። ሁለተኛው ደግሞ እንደዚህ ሰፋ ያለ እርሻን በበሬ ጫንቃ የማይታሰብ ነገር ነው። የግብርና ስራን በቴክኖሎጂ መደገፍ የአርሶ አደሩን ድካም በመቀነስ ምርታማነትን መጨመር እንደሚቻል ከፕሮጀክቱ ልምድ እየተገኘ እንዳለም የግብርና መካናይዜሽን ተመራማሪው ያብራራሉ። መስክ ዝግጅት ጀምሮ ከግልባጦሹ ማለት ነው እስከ ሃርቨስቲንግ እስከ ስብሰባው ድረስ በሜካናይዝድ ቤዝ ያደረገ ሰፋፊ እርሻዎችን በማስተዋወቅ ይሄንን የገበሬውን ልፋት ከፍ ማድረግ እንችላለን። አንድ ነገር እርግጠኛ ሆነልኝ፣ ሜካናይዜሽን ሰብልን አይጨምርም፣ ግን ያለውን አልፊ ስራ በመቀነስ
የመስኩን ምርትና ምርታማነቱን ከፍ ነው የሚያደርገው። ባለፈው ዓመት በሸበሌ ተፋሰስ ከ2000 ሄክታር በላይ መሬት በቆላ ስንዴ እንዲለማ ተደርጎ የነበረ ቢሆንም ዘንድሮ መጠኑ ወደ 500 ሄክታር ዝቅ እንዲል ተደርጓል። የሰብል ተመራማሪው ዶክተር አብዲ የሄክታር መጠኑ የቀነሰው የገበሬው በሙሉ ፍላጎት ወደ ምርት አለመግባትና የሚመለከታቸው አካላት በቅንጅት ባለመስራታቸው ነው ብለዋል። የሚመለከታቸው ሴክተር ላይኖች ወይንም ላይን ቢሮስ ቅንጅት አልነበረም። ያለ ቅንጅት ነበረ ስራ ውስጥ የገባ ነው። ያ ቅንጅት ማጣት ብዙ ዋጋ አስከፍሎናል። ቆላ ስንዴ ልማት የሀገሪቷን የስንዴ ፍላጎት በሀገር ውስጥ አምርቶ ለመሸፈን እንደ አማራጭ ቢቀመጥም በቅንጅት አለመስራትና ትግበራው የእቅዱን ያህል ትኩረት እያገኘ ባለመሆኑ የሚመለከተው አካል ለፕሮጀክቱ ውጤታማነት ሊሰራ ይገባል ተብሏል። የተመረጡ የዓለም ከተሞችን የአየር ሁኔታ ትንበያ መረጃ ነው አሁን የምንከታተለው። ወቅታዊ ችግር ከገንዘብ ከሰው ንክኪ ርቀው ህይወቶን ያለ ስጋት የሚመሩበት አማራጭ ያስፈልጎታል።